ዘርፌን በተመለከተ ጉዳይ አብዷል ምናምን የምትሉ ዊልሲ እስኪ እናየዋለን ማለት ነው። እህታችን ዘርፌ በክብር እየጨመረች ነው። ነፃነቷን አግኝታለች። በነፃነት ልትኖር በክርስቶስ ነፃ ወጣለች። ክርስቶስ ነፃ አውጥቷታልና ማለት ነው። ያ አውጥቷታልና እኔ የፈለኩት ራሱ ዮናስ ሙሉን እንዲመጣ ነበረ እና እንደተባለው ድፍረት አለማወቅ ደፋር ያደርጋል እንደተባለው እኔ እንደው መድኃኒቱን ወስዶ ነው ወይ የተኛው ብዬ ነበር ሌላ ጊዜ። አሁን እኮ ፎቶውን ብቻ አድርገ የሆነ እንትን ረገጣ ምናምን ቢሆን ተንደርድሮ ይመጣ ነበር። እንትን ነክ ነገር ሲሆን ግን የሆነ በቃ መጽሐፍ ቅዱሳዊም ነክ ነገር ሲሆንበት ግን ይደበቃል። ስለዚህ ለሚትራይ ላስት ታይም ሰሙ አሁንም እንትን ነው በቃ መላክ አልችልም ሰሙ ጋር መላክ አልችልም። በቃ ስሙና የምትሰሙትን ያህል ሰምታችሁ ምናምን ቪዲዮ ሪከርድ አድርጉ። ምናልባት የሚያጋጭ ወይ ደግሞ ያለ ነገር ካለ እዛ ላይ እንደዚህ ባለበት ላይ እንነጋገራለን፣ ችግር የለም። ግን እንደዚህ ባለ ነገር ላይ ችግር የለም። ፖለቲካም ከሆነ እኛ ለማንም አናንስም። ፖለቲካም ሊሰሩ ከፈለጉ ሀገር አይደል እንደ ምንመራው ሀገር እየመራን ስለሆነ ለማንም አናንስም እኮ። አሁን ይችን ውሰዷትና ደግሞ ፖስቷት ብለውናል እኮ ሀገር እየመሩ ነው እኮ ብለውናል። ስለዚህ ሀገር እየመራን ስለሆነ ፖለቲካውን ቢሆን ማንም አይችለንም፣ ማንም ምንም አያመጣ። እውነት ፖለቲካው እንደሆነ በእጃችን ነው። የሪያሊቲውን ሀገር የመምራትም ጉዳይ ብትወስዱት እንደዚሁም ደግሞ የቸርች ፖለቲካም ልስራ ብትሉ ማለት እኔ ተናግሬያለሁ ከዚህ በፊት ደግመዋለሁ። ያ ፖለቲካ በመስራት እኛን አትበልጡንም። የትኛውም ሰው ፖለቲካ ልስራ ቢል በእምነት እኛን አትበልጠንም። እኛን አትበልጡንም። እያስታገስን ነው የምናስተነፍሳቸው። የእኛ የማትበልጡን በዛ ነው። እንደናንተ በግላጭ አይደለም። ያ እንደናንተ በግላጭ አይደለም እንደዚህ የምናደርገው። ቴንኪዩ ተሙ ታሟል አትበሉ። ተው አይ ታሟል አትበሉ። እንስማ መጀመሪያ እንስማ። ደግመህ እንዳትጽፍ ከዚህ በኋላ አንተ ጆይ የምትባለው እንዲህ ያልከውን ጆይ የሚል አካውንት ያለ እንደዚህ ደግመህ እንዳትጽፍ እንደሱ እንዳትጽፍ ደግመህ። እሺ ኮመንታችሁን እንመልስና ቶሎ በል ስራ አለብኝ። ምን አልኩኝ? ቶሎ በል ስራ አለብኝ። ምን አለ? ምን ልበል? ስለ ዮናስ ሙሉነህ ያው እንግዲህ እያየን እንጨምራለን። አሁን የለቀቃት ቪዲዮዎች ናት። ከዚች በኋላ ሌላውን እያየን እንጨምራለን። What's happening with Zerfe? Nothing happened, but he's trying to make something. Nothing happened. እሷን ለመስደብ ያደረገው ጥረት ወይም ደግሞ እሷን ለማጠልሸት ያደረገው ጥረት ነው እንጂ እሷ ላይ ምንም አያደርግም፣ አድርጎም አያውቅም።
እስኪ አንድ ቪዲዮ ነበር እዚህ ጋር አግኝቼዋለሁ። ይህን ቪዲዮ አንዴ ላሳያችሁ እና እንትኑ ትክክል ይመስላል። ያ እሰክ ነቲንግ ሀፕን። አንድ በዚህ ጸሎት ትስማማላችሁ አትስማሙም አላውቅም፣ ግን ቆይ ይቅር እንትን ራሴ አሁን ቪዲዮ ሰርቼ አሁን ለቀዋለሁ። ችግር የለው ቪዲዮ ሰርቼ የላችሁ ብለቀው ይሻላል እና በምትወዳት በምታከብራት በምታፈቅራት ሴት ላይ ፕሮቴክተር ነው መሆን ያለብህ። ሚስት ላይ እጅ የምታነሳ አውሬ እጅ ይሰበር። እጅ ሰበሬ የድሮይነ ብሉይ ኪዳን ጸሎት አለ አይደል? ይጎስቁሉ ምናምን የሚል አንዳንድ ቦታዎች ያሉ ዳዊት የሚጸልያቸው ጸሎት በዚህ ዘመን የማይጸልዩ ማለት እጅ ይሰበር እንዴ! ቆይ ልጁን ለመመለስ ማለት ነው ሌላ መንገዶች የሉ እጁ አልገባችሁም? ቆይ ያለው አልገባችሁም? ቆይ ቪዲዮ ላይ ነው የሚገባችሁ። ከዚህ በኋላ እጁ ተሰብሮ ብታዩት ወንድ ካለ በዚህ ጸሎት ምክንያት ነው። የሆኒ ቤት እየገቡ በርታ የሚሉት ይበሉታ፣ ይበርታ፣ ምን ችግር አለ? የሆኒ ማኛ ቤት ወይም የሆናታን ሙሉነህ ቤት እየገቡ በርታ የሚሉት ወይም ደግሞ በታች በኮመንት ምናምን አይዞ የሚሉት ካሉ ይበሉት። ይሰማል ድምፅ? ያ ማይክሮፎን ሚት ማይክሮፎን ካልበረው ይሰማላ? ይሰማላ? ኖ ያበርቱት፣ በርታ ምናምን የሚሉት መብታቸው ያበርቱት እንጂ። ግን ወደ ምንድን ነው በርታ የሚሉት ነው? በርታ በጌታ ነው ወይስ በርታ በዘለፋ ነው? በርታ በዘለፋ ከሆነ ወይ በርታ በጌታቸው ከሆነ ያበርቱት፣ ምን ችግር? በርታ በጌታ ግን ሊሆን አይችልም። በጌታ እንደዚህ አይነት ሰው በጌታ ነው ተብሎ ስለማይታሰብ ማለት ነው፣ ያ ስለማይታሰብ። ስለዚህ ከእህታችን ዘርፌ ከበደ ጋር ተያይዞ ያነሳው ሀሳብ አጀንዳውን የራሱ ለማድረግ ነው። በቃ አያችሁን ገብቼ ይህንን ካወራው በኋላ መጣችና ከ9 ዓመት በኋላ ብሎ የራሱን አጀንዳ አረገው። ባለፈው ወንድማችን በጋሻው የሆነ ነገር ሲናገር ለእኔ ነው የተናገረው አለ። በስብከቱ መሀል አንድ ነገር ተናገረ፣ ለእኔ ነው የተናገረው። ኧረ በስመ አብ! አንተ መኖርህን የማያውቁ የማያስታውሱ እኮ ነው ትዝም አትላቸው። ለእኔ ነው ለኔ ነው እንዴ? ታው እንጂ ሚስተር ቾምቤ የተነገረው ሁሉ ለአንተ ነው። ለአንተ መሆኑ ተጀመረ። የተነገረው ሁሉ የትኛውም ክርስቲያን የማጽዳት ስራ የትኛውም ክርስቲያን ነገር ሲሰራ ለአንተ ነው አይደለ? ባዮግራፊውን ሲጫወት ባዮግራፊውን ሲናገር ያለፈበትን መንገድ ሲናገር ያሳለፈበትን መከራ ማንኛውም ሰው ሲናገር ምክንያቱ አንተ ነህ አይደል? ለእኔ ብቻ እኔ የሰጠሁት ጊፍት ሜንሽን አድርጎ እንትና ወንድማችን ጋዲሳ ሲናገር ነበር። ቢኒ ዮኒ ጴንጤ ሆኖ የሚቀጥል መስሎት ጊፍቱን ሲረጭ ነበር አለኝ እና ያኔ ጊፍት ስጡት ምናምን ስትል ጊፍት ስጡት ስትል እኛ መሽ እንደ ወንድማችን ብለን እንደ ህንድ አክተር እንደዚህ ብሎ ሲቀበል ትዝ ይላቸዋል። እንደ ህንድ አክተር እንደዚህ ብሎ ነመስቴ ብሎ አንበሳውን እንደዚህ አታስታውስም? ቀይ ኮት አድርጎ ማለት ነው እንደዚህ አድርጎ የህንድ አክተር ነበረ የሚመስለው ማለት እንዲህ ብሎ ጊፍት ስጡት ባርኩት ምናምን ትላለች እዛ። ከዛ እሱ እንዲህ ብሎ
ከህንድ የተላከ መልአክ ነው የመሰለውና እንደዚህ ብሎ ጊፍቱን ይሰበስባል። ወዴት እንደሄደ ያ ጊፍት አላውቅም፣ ወዴት እንደሄደ አላውቅም። እኔ ስንት ነው ወደ 3 ነው ወደ አይ ቲንክ 3-4 ጀት ለቅቄለታለሁ የዛኔ ማለት ነው። እንደዚህ ብሎ ሚኪ ናሽ የጨዋታ ጊዜ ስለሆነ እንቀበልህ። እንዴት ነህ? ሰላም ነው? ተቀበለኝ። መቀበልህ ጥሩ ነው። የጨዋታ ጊዜ ስለሆነ ዋናውን መልእክት አስተላልፈን ጨርሰናል። ስማ እቺን ትዝ ትላለች። እቺ እንደዚህ ምናምን ብለው እንደ ህንድ አክተር እንደዚህ የሰበሰባት ጊፍት ማን የሰበሰበው? እንደ ህንድ አክተር ነመስቴ እያለ እንደ ቻይኖቹ ደግሞ አታስታውሰውም እንዴ? ያኔ ማን ነው? ዮኒ ማኛ ነው። ጌታን ተቀበልኩ ያለበት ቀን ማለት የዛን ቀን የዕለት ሁለት እንደዚህ ነው ያለው። እግዚአብሔር አላየሁትኝም። አላየሁትም ነበር። እና ያኔ ገፈታተራችሁለታ ጀቱን አውረድከው ያኔ ነዋ። ስራ ልታበዛ እኔ ወደ 3-4 ጀት ለቅቄለታለሁ የዛኔ ማለት ጌታን ተቀበለ። በጀት ልሸኘው ነው ወደ ሰፈር። አንተ ራስህ ሌላ ፖለቲካ እሰራለሁ ብትል እታች ነው ማወርድ። ስነ ስርዓት እንከባበር ሰውዬ። ያ ጋዲሳ ሜንሽን አድርጎኝ ቢኒ ራሱ አለ ጴንጤ ሆኖ የሚዘልቅ መስሎት ሊሆን ማኛ ጊፍትን ሲረጭ ነበር አለኝ። እና እንዳለውም እውነቱን ነው። እኔ ግን ጴንጤ ሆኖ የሚዘልቅ መስሎኝ አይደለም። በቃ ያኔ ጊፍት ስጡት ምናምን ሲባል ልጁ ስራ እንደሌለው ስለማቅ ያኔ ጊፍት ሰጠው የመጀመሪያ አይደለም። ከዛም በፊት ሰጥቼው አውቃለሁ። ምንም መስጠት ባህሪ ስለሆነ እሰጣለሁ ጊፍት። ታውቀኛለህ አረን መስጠት ባህሪያችን ስለሆነ እንሰጣለን እንጂ ዮኒ ሙሉ ለጌታን ስለተቀበለ ምናምን ብለን አይደለም። ያኔ እንትን ያለው እውነት ለመናገር ዮኒ ማኛንማ በቃ ፌሽታ በፌሽታ አቴንሽን እንዲያገኝ ያደረጋችሁትማ አስቀድማችሁ እናንተ ናችሁ። ጴንጤ ሆንኩኝ ሲል ሰው እኮ ሙስሊም ነበርኩኝ ከሙስሊም እንግዲህ ሙስሊም ሆኖ ጴንጤን ሲሳደብ ኦርቶዶክስን ሲሳደብ ዘሎ ደግሞ ኦርቶዶክስ ሆኖ ጴንጤን ሲሳደብ እንዲህ እንደ ቂጣ እየተገለባበጠ የመጣን ሰው እኔ በጣም ቦታ ሰጥቶ መጣልን እሰይ መጣልን ምናምን ማለቱ ያ ሰው አይደለም የተሸወደው የሰጡት ሰዎች ወይንም ያጨበጨቡለት ሰዎች ናቸው። እና በቃ ማፈር ካለበት የተቀበሉት ሰዎች ወይ ክርስቲያኑን ልን ብለው የክርስቲያናዊ ማንነት፣ የክርስቲያናዊ ባህሪ፣ የክርስቲያናዊ አንደበት የሌለውን ሰው እኔ እንጃ ምን አለ መሰለህ ያስመስላል። በእውነት ቢንዬ እግዚአብሔር ሰባኪ ያስመስላል። ሰባኪ ሳይሆን ልጁ ራሱ ይችልበታል። አሁን አንተ ዮኒን አታውቀውም፣ እኔም አላውቀውም፣ ማናችንም እኮ አናውቀውም። ዮኒ ማለት ያሳምንሃል። ለምን እንደሚያሳምንህ አንድ እውነት ልንገርህ። የሚስባቸው መዘዞች ካርዶች አሉ። ለምን ባጭሩ አሁን እኛ ጋር ሲመጣ የመጣበት እሱ የሳበው ካርድ የአቡነ ገብርኤልን ንግግር ነው። ወይም ደግሞ አቡነ ገብርኤል ላይ ሰው ለምን ተነሳ፣ ለምን እንደዚህ ግፊት ሆነ፣ ለምን ተወገዙ የሚል እሱን ካርድ ነው የመዘዘው። አውቆ ነው ግን እንደ ተርኒንግ ፖይንት ተጠቅሞታል። በዛ ሰዓት ደግሞ ወንጌል አማኙ ከአቡነ ገብርኤል ጋር ጎን የቆመበት ሰዓት ስለነበረ አብዛኞቻችን አምነነዋል። ለምን እኛም ኦርቶዶክስ እንዲህ ማድረግ የለባችሁም፣ ኦርቶዶክሳውያን የተናገሩት እኚህ ሰው ትክክል ናቸው፣ የተናገሩት ትክክልን ነገር መቀበል ነው እንጂ ያለባችሁ ትምህርታቸው መጽሐፍ ቅዱሳዊ አሲፍ እንዳልሆነ አድርጋችሁ ማውገዝ የለባችሁም ብለን ስንል ስለነበረ በዛን ሰዓት እችን ካርድ መዘዘና መታ ማለት። አሁን የኔ ተርኒንግ ፖይንት እያለ ሲናገር ሁሌም ትሰማዋለህ፣ አሁንም ድረስ ይናገረዋል።
ማለት ነው። ከዛ ደግሞ አንዳንድ ነገሮች ተካሄዱ አይደለ? ሴሬሞኒ ምናምን ላይቭ ላይ ምናምን ያው ከእህታችን ብርቱካን ጋር የተደረገ ነገር ነበረ ምናምን። ሰዎች ገብተዋል። ሰዎች የቻሉትን ያህል ነገር በርታ ምናምን ብለውታል። አለቀ። ከዛ በኋላ ደግሞ ወደ እንትኑም ሄዷል፣ ወደ ጥምቀት ስርዓቱም ሄዷል። እነዚህ ነገሮችን ስታይበት አየ እውነታን የሚመስሉ ነገሮች የእውነትም ትክክል ወስነዋል የሚመስሉ ነገሮችን እንድታይ ወይም ደግሞ እንድታስብ ሊያደርግ ይችላል። ግን አታውቀውም፣ አላወቅነውም። እኔ አሁን አውቄዋለሁ፣ ያኔ መስሎኛል። ግን አሁን ዮኒን ታውቀዋለህ? አታውቀውም፣ አንተም አታውቀውም። ማንም አያብራራውም። ዮኒ ማለት አታውቁኝም ስለሚል ማለት ነው። አሁን ደግሞ ወደዚህኛው ቤተ እምነት ለመምጣት ወደ ኦርቶዶክስ ቤተ እምነት ለመምጣት ያቀዋል። ኦርቶዶክስን አዋርዷል፣ ያቀዋል። ኦርቶዶክስን ተሳድቧል፣ ያቀዋል። ኦርቶዶክስን ዘልፏል፣ ያቀዋል። ግን ለመምጣት አንድ ተርኒንግ ፖይንት ይፈልጋል። መምዘዝ የሚፈልገው ልክ እንደዛኛው አንድ የሚፈልገው ካርድ አለው ማለት ነው። ያ ካርድ ሞክሮታል። አንደኛ ፕሮቴስታንቶች በሙሉ ግብረ ሰዶሚያውያን ናቸው ምናምን በሚለው አነሳ፣ አልተሳካለትም። ከዛ ተከፋፍለዋል፣ ከፋፈልኳቸው፣ የተከፋፈሉ ናቸው፣ እዛ በመሆናቸው አላቅም ነበር በሚለው በክፍፍል እንትን ካርድን መምዘዝ ፈለገ። እሱም በድነት ጉዳይ ላይ ሲመጣ በዶክትሪን እንጂ ልዩነት ያለው በድነት ጉዳይ ላይ ሲመጣ ተብሎ ድሮም የነበረ ውይይት ነው፣ ድሮም የነበረ መነጋገር ነው። ይሄ ንግግር በዚህ ሲፈርስበት ሌላ ፈለገና በጋሻውን ካስተማረው ቆረጠና መጣ። ይኸው በጋሻው ላይ የተናገረኝ ብሎ ተናገረ። በትምህርቱ መካከል የተናገረው ስትሄድ ዝም ብለህ አትሄድም እንዴ? ስትሄድ ለምን እንዲህ ያደረጉኝ እንዲህ ሊያደርጉኝ ነው እንዲህ ዝም ብለህ ለምን አትሄድም ያለውን ለእኔ ነው ብሎ መጣ። አየህ፣ እሱም ፈረሰበት። በትምህርቱ መካከል የተናገረው እንጂ አንተ ኖረህ አንተ ሀሳቡ ላይ ኖረ ወይ ደግሞ መፈጠርህን አስታውሶ ምናምን አይደለም። በጋሽ እሱም አልሰራም። አሁን ከሰራ ብሎ ግን የእህታችንን ዘርቤን ይዞ መጥቷል። ኦርቶዶክስን የምኑንም በመስራት አትበልጡንም፣ ግን አትበልጠንም ራሱን ስለሚወክል ማለት። ግን በዚህ ሰበብ ደግሞ የሃይማኖት ፖለቲካ ሰርተ ግጭትን ለመፍጠር ኦርቶዶክሳውያንና ወንጌል አማኝ መካከል ኦርቶዶክሶች ጴንጤን ይጠላሉ፣ ጴንጤዎች ደግሞ ኦርቶዶክስን ይጠላሉ። ጴንጤዎች ኦርቶዶክሶች እንዲጠፉ ይፈልጋሉ፣ ኦርቶዶክሶች ደግሞ ጴንጤዎች እንዲጠፉ ይፈልጋሉ ብለክ እንደዚህ አይነት የግጭት እንትንን ሴናሪዮ ሰርተ ለማጋጨት ምናምን ስትሞክር ግን እየተከታተልን እናረግስባለን። አሁን የፈለገው ተርኒንግ ፖይንት ነው እንጂ ወደ ኦርቶዶክስ መምጣትማ ሂነውስ ቪወሩ ጊፍቱ ብዙ ነገሩ አይቶታል፣ ልዩነቱን ማለት ነው። እንደገናም ያው ያለ ስራ ያያ ገጣሚው ምናምን የሚገርም ነገሮች ቀድመው የነቁበት የባነኑበት አስቀድመው ቪዲዮ ሰርተዋል። እዚህ ሜዶ በላ እዛ ሜዶ በላ ብለውታል። አንተም የሰራበትን እንትን አይቻለሁ which is good። አሁን ደግሞ ኦኬ ተቀባይነት አግኝቶ ኦርቶዶክስ ቢሆን እና ደግሞ ወደ ጴንጤ ሊመጣ ነው ቢባል ጊዜያትን ቆጥሮ ማለት ነው ወይ 8 ወር እድሜው ወይ 8 ወር ወይ 6 ወር ወይ 1 ዓመት ነው ቢበዛ ማለት እንደዛ ቆይቶ አሁን ሊመጣ ቢፈልግ ያኔ we know what we do ያኔ we know what we do። አሁን ግን የተጠቀመው ወደኛ ለመምጣት የተጠቀመበት ተርኒንግ ፖይንት አሳማኝ ስለነበረም ነው። ለምን እኛም ከዛ ነገር ጋር
አብረን ጎን ለጎን ቆመን ስለነበረ ከማን ከአቡነ ገብርኤል ጋር በተነሳው ውግዘት እሱን ያማከለ ነገር ይዞ ስለመጣ እውነት የሚመስል ነገር ስላለው ከሚል ነው። አሁን ሀሳብን ቀጠለ ሚኪ። ቢኒ ሚኪ ሀሳብን ቀጥል አልኩ። እሺ እንትን እንዳለ ኢንተራፕት እንዳላረገ ብዬ ነው። በመጀመሪያ ደረጃ እኔ ማን ነኝ እሱ ማን ነው የሚለው ነገር ወሳኝነት። በነገራችን የትኛውም ምድራዊ የሆነ ሰው ዓለማዊ የሆነ ሰው የትኛውም ቤተክርስቲያን የትኛውም ቸርች ወደሷ እንዲመጣላት የማትፈልግ ቤተክርስቲያን ትኖራለች ብዬ አላምንም። እኔ ገብቷል አይደል? እናንተ ዮኒ ማኛ ወደ ፕሮቴስታንት በመምጣቱ ደስ በመተሰኝታችሁ አይከፋኝም። እኔ እጅግ በጣም ነው ደስተኛ ነኝ። ግን ወደ ፕሮቴስታንት እምነት ነው ወይ የመጣው የነበረው? ሲመጣ አመጣጡ ራሱ መስመሩን ጠብቆ ነው ወይ የመጣው? መስመሩን ጠብቆ ነው ወይ ተጓዘው? መስመሩን ጠብቆ ነው ወይ ሲራመድ የነበረው? ገብቷል አይደለ? ትልቁ ፖይንት እሱ ጋር ነው። እውነት የፕሮቴስታንትን እምነት አስተምህሮውን ወዶ ፈልጎ አውቆ ተረድቶ ነው ወይ እንደው ገብቶት ነው ወይ የመጣው? ከዚህ ቀደምስ ሰው በራልኝ ብሎ ፕሮቴስታንት አልነበረም ወይ? በነገራችን ላይ ወደ ፕሮቴስታንት ለመምጣት አንተ አስገቢ አስወጪ የምትሆንበት ነገር እኮ ላትሆን ምንም ስልጣን ላይ ኖር ይችላል። ማንም ሰው ወደ ቤተክርስቲያን ሲመጣለት ሰው አክሴፕት ሊያደርግ ይችላል። የትኛውም ቤተክርስቲያን አክሴፕት ታደርጋለች። ግን እኛ የምንሰጠው አቴንሽን ነው ትልቁ ዋጋ የሚያስከፍለው። ፕሮቴስታንት መሆን ማለት ኦርቶዶክስን መስደብ ነው ወይ? የኦርቶዶክስን አስተምህሮ በእውቀት እየመዘኑ መተቸትና ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መሳደብ፣ እነሱ ቅዱስ ብለው የሚቀበሏቸው ኦርቶዶክሳውያን የተቀበሉትን ቅዱሳንን በመሳደብ ነው ወይ ፕሮቴስታንት መሆኑን አፕሩቭ የሚያደርገው የነበረው? ፖይንቱ መያዝ ያለበት ነው። እኔ አሁን ዛሬ ላይ ዮኒ ማኛ ዛሬ አይደለም የተናገርኩት። ዮኒ ማኛ በየትኛው ሚዛን መንፈሳዊ ነን የሚሉ ሰዎችም ቢሳሳቱም ባይሳሳት የመተቸት ሞራልም አቅምም ዕውቀትም ችሎታውም አለው ብዬ አላምንም። ምክንያቱም ዮኒ ማኛ በቃ ኦሬዲ ገብቶታል። የገባው ምንድነው? ገንዘብ እንዴት ማግኘት እንዳለበት፣ እንዴት ገንዘብ ሜክ ማድረግ እንዳለበት ነው የገባው። አሁን ዘርፌን ቢናገር እኛ ኦርቶዶክሳውያን ዘርፌን የምንተችበት መንገድ አለ ባቀረበችው ኢንተርቪው። ዮኒ ማኛ ግን ስለ ኦርቶዶክስ ቤተክርስቲያን ተቆርቆሮ ነው ዘርፌን የተቸው አልልም። ሆዱን ነው ገብቷል አይደለ? ሆዱ አምላኩ አንድ ሰው አምላኩ ፈጣሪ እንዳለ መፍራት ሲያቆምና ፈጣሪ እንዳለ ማወቅ ሲያቆም ምንድነው የሚያደርገው መሰለ? አምላኩን አድርጎ በራሱ ላይ የሚሾመው ሆዱን ነው። በቃ ሆዱ ነው አምላኩ የሰው። እሱ ራሱ ንስሐ የሚያስፈልገው እሱ ራሱ እንደው ወደ መንፈሳዊ ህይወት መምጣት የሚገባው ሰው ነው ዮኒ ማኛ። ሰውን የመተቸት ሞራል አቅም የለው። ካንኩ ታውቃለህ? ካንኩ ሲባል በልጅነታችን ካንኩ ነው ጉዳዩ። አባቢ ፍራንካ ነው ጨዋታው። ሱስም ደግሞ አለ። ሱስ ምንድነው መሰለ? የወሬ ሱስ፣ የማጣላት ሱስ። ሰዎችን እንደው በቃ የሆነ ነገር ጭር ሲልብህ ጭርታን የምትሸፍንበት ሱስ አለብህ። እኔ ይሄው እግዚአብሔር ምስክሬ ነው። ዘመኑን ሁሉ ሰው የፈለገውን ሲለኝ ይኖራል እንጂ ዮኒ ማኛን የሚደግፍ አይምሮም ስብዕናም የለኝም። ማምላክን ነው የምነግርህ። ስብዕናም የለኝም። በቃ ኢግኖር፣ ይሄንን ሰው ኢግኖር ከመንፈሳዊ ነገር ማውጣት፣ መንፈሳዊያንን ነን የሚሉ ሰው እኔ ቢኒ ኦርቶዶክስን ኤርሚያስ 81,000 ሚሊዮን ጊዜ ሲተች ቢኖር አይከፋኝም። ማምላክን ነው የምነግርህ። ምክንያቱም በራሱ ትክክል ነኝ ብሎ በቆመበት እምነቱ ላይ ቆሟል። አስተምህሮዬ ትክክል ነው፣ እኔ ያለውበት አስተምህሮ ነው ትክክል ብሏል፣ ቆሟል።
ማንም የትኛውንም ቤተ እምነት የመተቸት አስተምሮ የመተቸት መብት አለው፣ ሙሉ ስልጣን አለው በነገራችን ላይ። ምክንያቱም የኔ ሃይማኖት ነው ትክክል፣ የሃይማኖት ጉዳይ ሴንሲቲቭ ስለሆነ ገብቷል። አንተን እንደፈለክ ቤተክርስቲያንን መተቸት ትችላለህ። እኛም ኦርቶዶክሳውያንን ፕሮቴስታንትን እስከፈለግነው እንተቻለን፣ ችግር የለም። ዮኒ ማኛ ግን የመተቸትም ሐሳብ የመስጠትም ቁማር ይጫወት ብሎ ከማለት በስተቀር የዘለለ ምንም አይነት ትርፍ የሚያመጣ ማንነት ያለው ሰው አይደለም። ዮኒ ማኛን አታውቀውም ነበር ላልከኝ 100% ታውቀዋለህ። የማውቀው ማንነቱ ግን ሆዳም መሆን በቃ ከዚህ ውጪ ምንም አይነት ማንነት ስብዕና የለውም። ምናልባት አጀንዳ ባታረገው እጅግ በጣም የምመርጠው ለዚህ ነው። በነገራችን ዮኒ ማኛን አሁን ከኋላ አድርገህ ዘርፌን ከኋላ አድርገህ ምንድነው ዩዙ ጥቅሙ ምንድነው? የሚተርፈው ትርፍ ምንድነው? ትርፍ የለውም። እግዚአብሔር ኢየሱስ ክርስቶስ አማላጅ ነው ወይስ አይደለም የሚል ርዕስ ፈጥረህ እንደው ከኦርቶዶክሳውያን ጋር ብትመካከር ብታወራ ብትከራከርበት 100% ትጠቀምበታለህ፣ ታተርፍበታለህ። ምን ብትሰድበው ምንም መስሜ የለውም። በነገራችን ላይ ብታንቋሸሸው ምንም እንደው ቢዝነሱ ምክንያቱም በሱ ስድብ የሚደሰቱ ሰዎች አሉ። በነገራችን ላይ በሱ ወሬ የሚደሰቱ የሚጨፍሩ ዳንኪራቸውን የሚደልቁ ሰዎች አሉ። እሱ ብቻ አይደለም እንዲህ አይነት ሰዎች ያሉት፣ በጣም ብዙ ሰዎች እንደሱ አይነት ማንነት ያላቸው ሰዎች አሉ እዚህ መንደር ላይ። ምናልባት እኔ ዛሬ በጾሙ ስለሱ አንስቼ መናገሬ ምናልባት ንስሐ ሊያስገባኝ ካስቻለም ንስሐ ገባበታለሁ እንጂ ጠቃሚ አይነት ስብዕና ያለው ሰው ስለሱ ብናወራ እንዴት ተሳሳተ እዚህ ጋር እንዴ ለምን ተሳሳተ ለምን ይሄን አበላሸ ብለን ብናወራ ብዙ ነገር እናተርፍበት ነበር ብዬ ስለማመን ነው። እግዚአብሔር ግን ልቡን መልሶ ኦርቶዶክስም ይሁን ሙስሊምም ይሁን ጴንጤም ይሁን ድንጋይ አምላኪም ይሁን ብቻ ወደ ማንነቱ ወደ ትክክለኛው ስብዕና ቢመልሰው እመኝለታለሁ። ያጥፋው ብዬ የምጸልይ አይነት ሰውም አይደለም። ግን በቃ ለእንዲህ አይነት ጉዳይ የሚጠቅም ሰው አይደለም። ዮኒ ማኛ ዘርፌን ስለተናገረ ዋው ኦርቶዶክሳውያን ዘርፌ እንደዚህ ያለልን ምናምን ብለን የሚያጨበጭቡት ሲጀመሩ ኦርቶዶክሳውያንም አይደሉም፣ ሲጀመሩ ክርስቲያንም አይደሉም። በቃ አጨብጫቢዎች ናቸው። ቢችሉ ቤታቸው ላይ ፎቶውን ሰቅለው ቢያመልኩት የሚቀላቸው ሰዎች ናቸው። በዮኒ ማኛ ንግግር የሚደሰት የሚረካ ሐሴት የሚያደርግ አንድም ክርስቲያን ነኝ የሚል ሰው ይኖራል የሚል እምነት ስለሌለኝ ነው። አመሰግናለሁ ቢንዬ። መኪና እየነዳውኝ ነው እንትን ያለውት መኪና እየነዳ ነው በዚህ ሰዓት የምታወራኝ አንተ ልታስቀጣ ነው? በእውነት እንደዛ ነው። ሰላም ወደኛ ባቢ። እሺ ጥያቄ የሚጠይቅ ሰው ገብቷል እንዴ? ከዚህ ማለት እኔ እኮ የምትወርድበትን ሰዓት ታይሚንጉን አውቀዋለሁ ለምን እንደምትወርድ ማለት ነው። ምናልባት ጥያቄ ልጠይቁት የገባችሁ ካላችሁ ጥያቄ አልፈቅድም። ራሳችሁ ሀሳባችሁን ብቻ የራሳችሁን ሀሳብ እንድትሰጡ ነው። እሱም ማለት ቪዲዮን ከሰማችሁትና ካያችሁ ተነስቶ ማለት ነው። ቪዲዮን ሰምታችሁ ያያችሁ ብዙ ትኖራላችሁ። እዛ ቪዲዮ ላይ ዮኒ ማኛ ምን ፈልጎ ነው ኢንቴንሽኑ ምንድን ነው ማሳየት የፈለገው ምንድን ነው የሚለው ነገር ነው እኔም ሳሳይ የነበረው ማለት ነው። እና ያንን ስለሆነ ይሄ አካል ይሄ ግለሰብ ዮናስ ሙሉነህ የሚባለው ግለሰብ እየጠነሰሰ ያለው ግጭት ወይም እየጠነሰሰ ያለው ነገር እንዴት መብረድ አለበት እንዴት መርከስ አለበት የሚለውን ነው እየተከታተልን ዓላማውን ሐሳቡን ማርከስ አለብን። ለምን በኦርቶዶክስ ስም ጴንጤውን በጴንጤው ስም ደግሞ ኦርቶዶክስን ሲፈልግ ደግሞ እየተሻገረ ደግሞ በኦርቶዶክስ ስም ሙስሊሙን እንደገና በጴንጤ ስም ደግሞ ሙስሊሙን የሚወጋበት አለ አይደለ የሚያጋጭበት ሐሳብ ቅቡልነት እንዳይኖረው እሱን ማርከስ እንዳለብን አይነት እውነታ ስላለ ነው። ያንን ለምን ልጁ ተከራባባች ስለሆነ አታውቀውም ብያልኩ ሚኪ አሁንም ጌታ ነው ብለህ አታውቀውም። አሁን ኦርቶዶክስን አሳምኖ ሊሰለፍ ይችላል በሆነ እየፈለገ ነው ታይሚንግ ነው የሚፈልገው እና ያኔ አታውቀውም። እውነትም ብለህ በር ይከፈትለታል። እውነትም ተብሎ የሆነ ነገር ይደረግለታል ምናምን ማለት ነው። አታውቁኝ ምን ያለበትን ነገር በማስረጃ የተናገረው አታውቁኝ ምን ያለውን እውነትም ማንም ሰው አያውቀውም ማለት ነው። ስለዚህ
ስላላወቅነው ሸውዶናል። ሸውዶናል ኢኔሴንስ አይደል? አማርኛው እንደዛ ብንገልጸው ነው የሚሻለው። ሸውዶናል። እኔ አሁን የዛኔ መስሎኛል። በቃ ሲመጣ የመጣበት ቦታ ያነሳው ተርኒንግ ፖይንት የተናገረው የመዘዘው ካርድ ምናምን የሆነ በቃ ይመስላል። አባ ገብርኤልን ሲናገሩ እኔ እንዲህ አልቻልኩም፣ እንዴት እናገሯቸዋላችሁ? እንዲማ ከሆነ ብሎ ነው የመጣሁት ሲል ኦኬ ብለ እንድታምን የዛኔ ሰዓቱም ስለነበር እኛም ለምን ብለን ስለጠየቀን ከዛ አንጻር አሁን ወደ ኦርቶዶክስ ለመምጣት ኦርቶዶክስ ከመሆን ያላቸው ብዙ ቪዲዮዎች ተይዘውበታል። ብዙ መሰናከያዎችን አስቀምጧል ኦርቶዶክስ ቤተ እምነት ላይ ማለት ነው። በጣም ብዙ ማለት ነው። ብዙ ሲባል ዶክመንተሪ መሰራት የሚችል ማለት ነው። 2-3 ምናምን አይደለም። እሺ በጣም ብዙ ኦርቶዶክስ ከመሆን ብሎ በኦርቶዶክስ ቤተ እምነት ያለውን ለኦርቶዶክስ አገልጋዮች ያለውን ለሲኖዶሱ ለዋናው አካል ምን እንዳለ የተናገረው ቪዲዮ ዱቅ ብሎለታል። እንደውም እኛን ተሳደበ ከሚለው አሁን ወደ እኛ ማዞር ፈልጎታል። እኛን ተሳደባችሁ ይለናል። ኦርቶዶክስን ለማጥፋት ትመኛላችሁ ይለናል። እንደዚህ እንኳን እያለ አንድ ክርስቲያን እንኳን አንድ ወንጌል አማኝ ለቀጣዩ 10 ዓመት ለቀጣዩ 15 ዓመት ለቀጣዩ 5 ዓመት ምናምን እያለ አንድ ወንጌል አማኝ ማስረጃ ካለ ሊያመጣ ይችላል። ኦርቶዶክስ ትጠፋለች ሲል አንድም ሰው አታዩም፣ ማስረጃ ማታመጡ። ይህን ስል በሌላ መንገድ ግን እንደዛ ተብለናል። እንደዛ የተባልነው ግን እንደማንጠፋ ወይም ደግሞ የባሰ እንደምንበዛ ነው እንጂ ምላሽ የሰጠ ነው። ከዛ አልፎ ደግሞ አይ እኛን ትጠፋላችሁ ስላላችሁ እናንተም ትጠፋላችሁ እያለን የተናገርንባቸው አጋጣሚዎች የሉም። ይሄ የሚዲያ እውነት ስለሆነ ምንድነው ስላልሆነ ምን ማለት ነው ማየት ትችላላችሁ ማለት ነው። ከዚህ የተነሳ ባላንስ የሆነ ንግግር እንድታደርጉ ነው አሁንም የገባችሁ። ጥያቄ ካላችሁ ግን ለሚኪያውም የሚጠየቅበት ታይም አይደለም። እንደማናችንም ሀሳብ ስለሆነ የሰጠው ምናልባት ከወንድማችን ዘአንፊልድ በስተቀር ሁለታችሁን እህቶች አላወኳችሁም። ይህም ቤተ እምነት ተከታይ እንደሆናችሁ ሀሳባችሁን ግን መግለጽ ትችላላችሁ በነፃነት አሳጥራችሁ ማለት ነው። እሺ ዘአንፊልድ ዩ አር ዌልካም። ቴንኪዩ ቢኒ። ሰላም ብያለው ወገኖች። ሚኬ ሰላም ብያለው። ኢሉ መዓዛ ሁላችሁንም ሰላም ብያቸዋለሁ። የሚገርመው በቃ እኔ ልናገር የነበረው ነው ሚኬ የተናገረው። ይህ ሰው ፊገር ለመሆን ነው የሚወጣው። በዛ ላይ ደግሞ በቃ ጠቅልሎታል። ወዱ አምላክ ሆኖበታል። ምንም ጥያቄ የለው እና ሌላው ደግሞ አሁን ወደ ኦርቶዶክስ ለመምጣት ወንድሞቻችን ናቸው። ኦኬ በተለያየም እንትን ውስጥ ብንሆንም ወንድሞቻችን ናቸው። በጣም ጠንካራና ብልጦች ናቸው። የገባበት ሁኔታ የሚገርም እኮ ነው። እንዴ ዝም ብሎ የሚቀበለው ሞኝ አለ እንዴ ሰው? እና ፋውል ነው የገባው። አሁን ያልሆነበት እምነት ውስጥ የለም። ኦኬ መጣ አሁን እንዳልከው ፕሮቴስታንት ጋር እኛም ጋር መጥቶ በተለያየ መንገድ ያደረገውን አድርገዋል። አሁን ግን እየመጣበት ያለው ሁኔታ ምን ያህል ቢንቀን ነው? ይህ እንኳን በሀገራችን ኮንቴክስት እኮ ነው። እቺ ትልቅ የሆነችን ቤተክርስቲያን በእንደዚህ ውዱን ለመሙላት ቶይ አድርጎ የሚመጣበት እንትን እኔ ያስቆጥቶኛል። እኔ አይዶ ኢንተርፌር ብዙ ጊዜ በእንደዚህ አይነት ሁኔታ አልገባም። አሁን ሚኪ በደንብ ገልጾታል፣ አስቀምጦታል። ይህ ሰውዬ አቴንሽን ነው የሚፈልገው። ግን አሁን ግን እየሰራ ያለው ፋውል ነው። ስለምንድን ነው አይተህ ከሆነ የመጣበት እንትን የኦርቶዶክሶች እንኳን በአብዛኛው ሶሪ ይህንን መጥቀሴ በአብዛኛው የማይቀበሉትን ሰው ነው መጀመሪያ ይዞት የመጣው። ገብተዋል ማ እንዳልኩ መጦት እሱን የእሱን ሀሳብ እየደገፈ መታከክ ጀመረ። አሁን ቅድም ጠርተው ነበር እንዲገባ። ይሄ ይኸውልህ የህይወት ጉዳይ ነው። ይህ የሀገር ጉዳይ ነው። ዝም ብለህ ቁጭ ብለህ እዚህ ላይ ቲክቶክ ላይ ተናግረህ ሆድን የምትሞላበት አይደለም። ይህ ህዝብ ነው። ይህ ባህል ያለው ኔሽን ያለው ህዝብ ነው። በጣም ፋውል እየሰራ ነው። አንደኛ ፋውል የሚሰራው ምንድነው? በህይወቱም ላይ ነው። ገብተዋል። ሌላ ቦታ ቲክቶከሮች ጋር ሄዶ በእንደዚህ አይነት ሳንቲም የሚሰበስብበት መንገድ ቢፈልግ ይሻለው ነበር እንጂ ኢግኖራንስ ነው እያደረገ ያለው። ይህ ሰው ፋውል እየሰራ ነው።
እኔ ዝም ብዬ አሁን ሚኪ የጠቀሰውን መጥቀስ ስለማልፈልግ ወዱ ነው በቃ አምላክ ሆኖበት ነው ዛትት የትኛውም ሃይማኖት ውስጥ ገብተ አንተ እኮ በየዋህነት እኮ እግዚአብሔርን ማምለክ እኮ ባለማወቅ ወይም ደግሞ በማወቅም ሆነ በአምላክ ስር ሆነ እኮ የምትሄድበት አካሄድ አለ። ይዶን ጀጅዛቷል። ይህንን ግን ከኦርጋናይዜሽን ከእምነቶች ከሃይማኖቶች ጋር እያጋጨ ህዝብን ሰላም መንሳት አገርን ሰላም መንሳት ገብቷል። የማያውቁ ብዙ ሰዎች አሉ። ሁሉም እንደ ሚኪ አይደለም፣ ሁሉም እንደ ቢኒ አይደለም። የተለያዩ ህፃናት ሰዎች አሉ እና ኤድስ በጣም አደገኛ ነው እንዳለው ሚኪ ትንሽ አውርተን ይህንን ሰው ከእኛ ቲክቶክ አካባቢ ማስወጣት ነው። ፊገራቲቭ መሆን ይፈልጋል። አሁን በዚህ ሰዓት እንደዚህ ቢሃይ ራሱን ሌላ ነገር ነው። በቃ አቴንሽን ሰው እንደሰጠው አድርጎ ነው የሚያየው። አይኖ ሞት አቲቲዩድ አንተ ሀሳቡን ስራውን መግለጥ ነው። ግን የሆነ ዩዝት ፎር ለሁዱ ነው የሚጠቀምበት። የሆነች ነገር ፒክ አድርጎ ይሰማል እኮ በዚህ ሰዓት ስራው ስለሆነ ፉል ታይም ወርኩ ስለሆነ ሌላ የሚሰራው ነገር ስለሌለው እንደዚህ ነገሮች ይቃርማል። እሱን የሚከተሉት ቃራሚዎችም አሉ እና ይህ ሰው የስራ ፈት ምሳሌ ነው። ይህ ሰው የሰነፎች ምሳሌ ነው። በህዝብ ደረጃ በባህል ደረጃ የትኛውም ሃይማኖት ውስጥ ይሁን እኔ በነገራችን ላይ ገና የመጣ ጊዜ ራሱ ዘግንኖኛል። በእንደዛ ጭብጨባ ውስጥ መምጣት አይኖ በእውነት የሚመስል ነገር ይዞ ነው፣ ግን እስከ መጨረሻ ድረስ እሱ ሲናገር የሆነ ነገር ሲል አይተው ከሆነ በቃ ሳንቲሙን ፍለጋ ነው። የሆነ ነገር ይዞ ነው የሚመጣው ሪሊ እና መብሰል አለብን። ልክ እንደበሰሉ ሰዎች ይህንን ሰው በቃ እንደማያውቅ ሕፃን አድርጎ ወይም ደግሞ እንደታመመ ሰው አድርጎ የታመመ መለ በፊዚካል ብቻ ሳይሆን በሀገራችን ህልውና ላይ ያለውን እኛ ጤነኛ ህዝብ ነው ያለን። በየትኛውም ሃይማኖት ውስጥ ብንሆን ህዝቡ አገሩን የሚወድ ነው። ህዝቡ አገሩን የሚያለማ ነው። ከወዱ ቀርሶ የሚሰጥ ነው። ስራ ሳይኖረው ለሀገሩ የሚጸልይ ነው። ይሄ እኮ እንዴ ትቀልዳለህ እንዴ? በጣም በቃ በማይታይ ህፃናቶችን በሚያሳስት በህዝባዊ ህልውና ውስጥ ነው የመጣው። የተለያየ ህዝብ ውስጥ እኮ ገብተዋል። ያልገባበት እኮ የለም እንዴ። በባህል ውስጥ ገብተዋል፣ ሃይማኖት ውስጥ ገብተዋል። እነዚህ ህፃናቶች ጋር ቲክቶክ ጋር ገብተዋል። በቃ ፉል ታይም ስራው ነው። ስለዚህ ዊሃር አድቨርታይዝ እያደረግነው ነው ስራውን። ስለዚህ እኔ በእውነት ነው የምልህ አይደለም ኢንፍሉዌንስ ሊያመጣ እንዲሁም የገባበት ቦታውን ሰዎች ቢቀበሉት እኔ ይቀበሉት አይቀበሉት አይ ዶንት ኬር ምንም ችግር የለብኝም። ግን እዛ ቦታ ላይ ያለውን እምነት ኮሽን ነው የሚያደርገው። ከሱ ጋር ገብቷል ኮሽን ያደርጉታል። እንዲህ ናት እንደ ብሎ ሰው እሱን ተከትሎ የሚመጣ የለ እና የቲክቶክ ቶይ ስለሆነ አይ ዶንት ቲንክ ሶ ኢዝ ኢምፖርታንት ኢሹ አይደለም። ግን በሚነሳባቸው እውነታችንን ሳፖርት ለማድረግ ኦፍ ኮርስ የምንለው ነገር ይኖራል። ቢኒዬ ተባረክልኝ፣ ስራ ላይ ነኝ። ይህን ለማለት ነው የገባሁት። እታቸውኝ ያዳምጣል። እሺ ተባረክ ወንድማችን አንፊልድ የዘውትር ደንበኛ መልካም የተገነባ ሀሳብ በመስጠት ትታወቃለህ። ግን አድቨርታይዝ እያደረግነው አይደለም፣ አናረገውምም፣ ሊደረግም አይችልም። እየተከታተልን ትምህርት እንኳን አያስተምርም። እየተከታተለ የሚናገራቸው ንግርቶችን እቶፈንት የሆኑ ንግግሮች በአንዳንድ ቀን ሰዎች ልብ እየገባ ግን የሚያመጣው ነገር ሊኖር ይችላል ማለት ነው። ስለዚህ እየተከታተልን የምንለዋለን እናረክሰዋለን ማለት ነው። እንደተባለው ያው ጡረተኛ እንደሆነ ይታወቃል። አይደለውም የሚል ከሆነ ይምጣ። ከዚህ በፊት ቻሌንጅ አቅርቤለታለሁ። እኔ እናንተ የአንድ ዓመት ካልሆነ የስድስት ወር ካልሆነ የአንድ ወር አሳይ ብዩ ነው። ተከፋይ ከሆንክ ማለት ነው የምትሰራ ከሆነ አሁንም ደግሜ ልናገረው ዮናስ ሙሉነህ አንተ ስራ የምትሰራ ከሆነ በአሜሪካን ሀገር ያላችሁ እዚህ አሜሪካን ሀገር ያላችሁ አላችሁ አይደለ? ሰርተ ሲከፈል የሚከፈል ምንድነው የሚባለው? ፔስሊፕ ነው የሚባለው። እኛ ሀገር ፔስሊፕ ነው የሚባለው። እናንተ ጋር ምንድነው? ቮይስ ነው የሚባለው። ምንድነው የሚባለው? አሜሪካን ያላችሁ ልጽፉልኝ ይችላላችሁ። ያ ፔቼክ ፔስሊፕ ነው። ልክ ነህ ቢኒ። አሜሪካን ያለው ያው ካናዳ እና አሜሪካ ዘሴም ነው። ኦኬ የሚከፈለው ፔቼክ ነው የሚባለው። ያ ፔስታፕ ኦኬ። እችን የሆነ ጊዜ ኦኬ ፔስታፕ ኦኬ። ያ ማለት የተከፈለበትን የወር ተከፋይ ከሆንክ የወር ተከፋይ፣ የሳምንት ተከፋይ ከሆንክ የሳምንት ተከፋይ
ኦር ደግሞ ሰልፍ ኢምፕሎይድ ልትሆን ትችላለህ። ደግሞ የአመትን የምትሰራበት እዚህኛ ሀገር ፒሲክስቲ ይባላል። የአመትን የምትሰራበት ከታክስ ውጭ ያገኘውን ገቢ የምትሰራበት ሪሲት አለ። ስለዚህ ቻሌንጅ አቅርቤልሃለሁ፣ እሱን አሳይ። አንተ የምትሰራ ከሆነ አሁን በደንብ ስሙኝ፣ የምትሰራ ከሆነ ዮናስ ሙሉነህ እኛ እየሰራን ነው ምንደግፍክ፣ እኛ እየሰራን ነው ምንረዳ። እንኳን እንደዛ ልትለኝ ቀርቶ ማለት ነው እየሰራን ነው ምንደግፍ ምንረዳ የነበረው ማለት። አንተ ግን እውነትም ስራ ሰራተኛ ከሆንክ በስምህ የመጣ ፔስታፕ የአመት ወይ የወር ወይ የሳምንት እኛ ሀገር በሳምንት ስለሚከፈል የሳምንት ላሳይ ይችላል፣ የሳምንቱን ላሳይ ይችላል። እኛ ሀገር በሳምንት ስለሚከፈል ከዛ ደግሞ የወር ካልከኝ ደግሞ የ4 ሳምንት አሳያለሁ። የአመት ካልከኝ ደግሞ የ52 ሳምንት አሳያለሁ። ሰርቼ ምበላ እየተከፈለኝ ምበላ ከተከፈለኝና ሰርቼ ከምበላው እምረዳ ነኝ። አንተንም እምረዳ ነኝ። ታውቃለህ ደግሞ አንተን እኔ ምን ረተኛል ካልክ አንተ ምን ረተኛል ካልክ አንተ ላውጣው ከሆነ መርዳት የሚያመጻድቅ ከሆነ አወጣዋለሁ። ግን አንተ የምትረዳ ነህ። ይሄንን ቻሌንጅ አቅርቤለታለሁ። አዎ ለሆዱ ነው የሚሰራው፣ ብዙዎቹ ያውቁበታል። ለሆዱ ነው የሚሰራው፣ ለጊፍቱ ነው የሚሰራው፣ ብዙዎች ያውቁበታል። ካለበት የጤና እክል ችግር ምክንያት ስራ አይሰራም። ለምን? ከሰራ አደጋ እንደሚያስከትል ስለሚታወቅ ማለት ነው። ስለዚህ ይደጎማል። እንደዚህ ባሉ አካላት ደግሞ የሜንታሊም የተለያየም ችግር ያለባቸው የጤና እክል ያለባቸው አካል መንግስት ይደጉማል። እዚህ አሁን እንግሊዝ ይደጉማል። እዛ አላቅም አሜሪካን አይደጉምም አትሉኝም መቼም። አሜሪካንን ያገኘቻት እንግሊዝ እየደጎመች አሜሪካን አደጉምም አልልም። ለምን? አብዛኛው የፖለቲካል አብዛኛው የእንትናቸው ትስስር ከእንግሊዝ የመነጨ ስለሆነ ማለት ነው። የአሜሪካ ለምን አሜሪካንን የፈጠረቻትም የወለደቻትም የሚባለው እንግሊዝ ስለሆነች በታሪክም ተምረናል አይደለ? እውነተኛውም ነገር አሁን ገብታችሁ ጎግል ብታደርጉት አሜሪካንን ያገኘቻት እንግሊዝ ናት። ስለዚህ ስርዓቶችን በብዛት ስርዓቶች ከዚህ የመነጨ ወይም ከዚህ የተወሰደ ነው የሚሆነው። ልጨርስና አሁንም ቻሌንጅ አቀርብላለሁ። ሰርተህ አትበላም። አንተ በድጎማና በጊፍት ወይም በሰዎች በሚያደርጉልህ ስጦታ ነው። ለጥምቀቱ ስትሄድ እነሱ ወዳለበት ከተማ ስትሄድ ካለበት ከተማ ወደዛኛው ከተማ ስትሄድ ትኬት የለኝም ትኬት ቁረጡልኝ ብለህ ትኬት ተቆርጦልህ ነው የሄድከው አይደለም የምትል ከሆነ ና እኔ ፊት ና፣ ይህን አድርሱለት። አይ ትኬት ተቆርጦልኝ አይደለም የሄድኩት የምትልገው ከሆነ ጓ ብለህ ሰው ላይ ማለት ነው ሰው አንገት ላይ ቆመክ ትኬት ተቆርጦልን የሄድከው ማን እንደቆረጠልህ አስፈላጊ ከሆነ ይነገራል። ግን አልተቆረጠልኝም ብቻ በል፣ አልተቆረጠልኝም ብቻ በል ማለት ነው። ይህ መረጃ ነው አውጣዋለሁ ስለ የነበረው አሁን ፍንጭ ልስጥ ብዬ ነው። ስለምትታወቅ በእርዳታ ላይ ያለ በድጎማ ላይ ያለ ስለሆንክ ለሆድ ነው የምትኖረው። አይ እኔ ሰርቼ ነው ምበላው። ዘራፍ መኪና ማከራየት መኪና የሚያከራዩ ሰዎች ወይም መኪና የሚያሻሽጡ ሰዎች ጋር ቁጩ ነው። ጌታ ምስክሬን ፉገራ ነው። አውጣ። ምንም ፔስታፕ ማሳየት በእናንተ ወንጀል ነው እንዴ? ቲክቶክ እንትን ሊል ይችላል። ለምሳሌ እንደዚህ አስፈላጊ ያልሆኑ ነገሮችን እንዳታሳይ ቲክቶክ እንትን አለው እንደ ቫዮለንት ይቆጥሯል። ነገር ግን አድሬስን ለምሳሌ ፔስታፕ ላይ ወይም ፔስሊፕ ላይ እኔ ባሳይ አሁን እዚህ ጋር አድሬሴን ባሳይ አድሬሴን ያሳያል። አድሬሴን ጋርጄ ነው ማሳየው። ፔስሊፑን ሳሳይ ስሜን አሳያለሁ፣ ቀኑን አሳያለሁ፣ የተከፈለኝ የገንዘብ መጠን አሳያለሁ። እንደዚህ ከሆነ ደሞዝተኛ ነህ፣ ሰርተህ ይከፈልሃል ማለት ነው። ስለዚህ አሜሪካን እየኖርክ አንተ ተከፋይ ከሆንክ ወይ የሳምንት ወይ የአንድ ወር ወይ ደግሞ የአንድ ዓመት ስሊፕህን ፔስሊፕህን አውጣና አሳየን፣ ከዛ እናክብርህ፣ ይሰራል ብለን እናክብርህ ብዬ ቻሌንጅ አቅርቤለታለሁ። አሁንም ይህንን ቆርጣችሁ ምትልኩለት ካላችሁ ቆርጣችሁ ላኩለት። አይ ቻሌንጅ ሂም አይሰራም። መስራቱን የማረጋግጠው ፔስሊፑን ሲያሳይ ነው። የጤና እንክል ያለበት ሰው የጤና ችግር ያለበት ሰው ስራ አይሰራም። ከዛም የስነ ልቦና ከዛም የስነ አእምሮ ችግር ያለበት ሰው አይሰራም። ይህንን ፈጥረ ነው የምትለው አይደለም፣ ራሱ ተናግሮታል። ችግር ስላለበት ኢትዮጵያም እንደሄደ በጸበል ሞክረው ተብሎ ኢትዮጵያ ሄዶ በጸበል ሞክሮት እንደነበረ መጀመሪያ ፖለቲካ ሳይሰራ ምናምን ሳይሳደብ ምናምን በፊት ማለት እንደገና ተመልሶ መጥቶ 11 ሰዎች ምናምን የሆኑ ሰዎች እንዳቋቋሙት ምናምን
ለዛ ነው የጤና እክል ችግር እንዳለበት ስንናገር ፈጥረ ነው ወይ ፈጥሬው እንዳልሆነ ራሱም ማረጋገጫ ስለሆነ ማለት ነው። ልጨርስ። በዚሁ ቻሌንጁ ተቀብለህ አንተ የምትሰራ ሰው መሆንህን አስታውቅ። ያው ትልልቅ ጓደኞች ስራ የሚሰሩ መሆኑን ያስታውቃሉ፣ ይናገራሉ። የግድ ፔስሊፕ ምናምን ማሳየት ባይኖርባቸውም ይናገራሉ አይደለ? ነተሙበል ምናምን ሌሎችን ምናምን ሰው ሲመክሩ አንድ አንድን ሰው ስራ ስለመስራት መክረት አውቃለህ? የምን የስራ አይዲያ ገብቶ መኪና አሻሽጣለሁ መኪና የሚያከራዩበት ቤት ነው የምሰራው ምናምን ትላለህ። ቁጩ ኤቭሪቲንግ ኢዝ ቁጩ ማለት ነው። ሪያሊቲ ከሆነ ግን አንጣና እናክብርህ፣ በቃ አሳይና እናክብርህ። ከዛ እኔንም ብለኸኛል አይደለ? እኔም አውጥቼ ላሳይ። ሌት ሚ ቻሌንጅ ዩ ወይ አንድ ሳምንት ወይ አንድ ወር ወይ አንድ ዓመት ፔስሊፕህን አውጣና አንጣና እኔም ላምጣና እናተያይና እኔ ከሰራሁት ነው ምረዳክ፣ እኔ ከሰራሁት ነው ምደግፍ የነበረው፣ እኔ ከሰራሁት ነው ሳግዝ የነበረው፣ አግዙ ለምትለው ነገሮች በጠቅላላ ማለት ነው። እና አሁን እውነት ነው ይሄ ለሆዱ የሚሰራው ስራ ነው። ግን ተከታትለን ምን ማለት ማርከስ አለብን የሚናገራቸው ነገሮች። አሁን በታችን ዘርፌ ከበደ ምክንያት የዘራቸው የተናገራቸው ነገሮች አንዳንድ ሰዎች እውነት ይመስላቸው ይሆናል ማለት ነው። በቃ ጃስ እንደማለት ነው። መጥተው እንዲናከሱ፣ መጥተው እንዲጣሉ፣ መጥተው እንዲነካከሱ ጃስን እንደማለት ያህል ነው ይሄን ቪዲዮ ያኖረው ማለት ነው። እና ለኦርቶዶክስ ተቆርቆሮ ምናምን አይደለም። ራሱ እንደሚለው የእናቴ ሃይማኖት ምናምን እንደሚለው አይደለም። ሚኪ ብሎታል። ዊ ኖ ኢት ቢፎር ኤንድ አፍተር። አሁንም እንለዋለን። እንዴት ገንዘብ መስራት እንዳለበት ይፈልጋል፣ ያውቃል። በየትኛው መስመር ላይ የትኛው ቦታ ላይ ገንዘብ ሜክ ማድረግ እንዳለበት ያውቃል ማለት ነው። ስለዚህ ኦርቶዶክሳውያን ወንድሞቻችን አሁን ባስገባችሁ ምቶቻችን ሳስገባችሁም በጥንቃቄ የምትናገሩትን ነገር ማለት እንዲህ ለዚህ ተነስታችሁ በስሜታዊነት እንዳትናገሩ። በስሜታዊነት ከተናገራችሁ እንትኑ ሰራ ማለት ነው። ሊያስተላልፍ የፈለገውን ነገር ሰራ ማለት ነው። አሁን እንዳይሰራ አትደግፉትም አትቃወሙትም ማለት አይደለም፣ ግን ባላንስ በሆነ መንገድ እንድትናገሩት ለማሳሰብም ያህል ነው። ቀድመሽ የገባሽው ኤሉ ነሽ። ኤሉ ቀጥይ፣ ሰላም በይና ከየት ቤተ እምነት ነሽ ወይም ደግሞ የምን እምነት ተከታይ ነሽ? እሱን ተናግረሽ ቀጥይ ሀሳብሽ። እሺ፣ አመሰግናለሁ። ፕሮቴስታንት ነኝ። አሁን እኔ እንደምረዳው አንተም በጣም ብዙ ባትናደድ ስለሚናገረው ነገር እሱ ታርጌት አድርጎ በቃ በተለይ ለረዱት እሱ እንዲቆም እሱ እንዲበረታ ያደረጉ ልጆች እናንተ ከምንም በላይ እኮ ደስታችሁ የሆነው እኮ የከሌ እምነትን ተሳደበ በሚለው አይደለም። እኛ በአብዛኞቻችን እነሱን ተናገረ በሚል አይደለም። እኛ በቃ ያ እውነት ያ ክርስቶስ የሚለው ነገር በልቡ ገባለት፣ በራለት፣ በቃ እውነትን አገኘ ነው ሁላችንም የተደሰት ነው። ሌላ የሚከፈለን ምንም ነገር የለም። የሱ ከጨለማ ወደሚደነቀው ብርሃን እንደሚለው ያን እውነት ገብቶት ብለን ነው በአብዛኞቻችን በሱ ሁኔታ ሐሴት ያደረግነው። አሁንም ደግሞ ብዙ ፎከስ ባሰጠው አንተ ብዙ እንደዚህ ያድርጋል። አሁን እሱ ገብቷል ታርጌት። አሁን ደግሞ ማሰብ ያለብን እንደ መንፈሳዊ ሰው በቃ የእናንተን ልብ በጣም በቃ ሊመታና ሊያወርድ ነው። ገብቷል። በቃ ትክክለኛ አጀንዳው እንደዛ ነውና ሲቀጥል እሱ አሁን ኦርቶዶክስ ነኝ በፊትም አውቄ ነው በቃ እንትን ሰራኋቸው ያለ ነው የመጣ አይደለም። አሁን እሱ ሆኛለሁ ኦርቶዶክስ ሆኛለሁ። በፊትም እኮ አንዳንድ ሰዎች ያውቁ ነበረ ውሸቴን እንደሆነ የተረዱ ሰዎች አሉ ይላሉ። ይሁንለት ማለት በእኛን አይደለም እኮ በእኛ አይደለም የሚዘባበትበት ወይም ደግሞ በቃ እንደሌላ ነገር አድርጎ እኛን ቢያጣጥለን እኛን አይደለም በቃ ያውቀዋል፣ እኛም እናውቀዋለን። እና አሁን እንዳልከው በሽተኛን መምተኛ እግዚአብሔር ምሕረት ያደርግለት ለተናገረው ነገር ሁሉ በቃ ያቀለለው ክርስቶስን ነው፣ ያዋረደው ክርስቶስን ነው፣ እኛን አይደለም። እግዚአብሔር ይባርከው። እኛ ምንም የምንለው ነገር የለም። እግዚአብሔር አብዝቶ ይባርከው። እግዚአብሔር ደግሞ ያለበት ነገር አሁን ወንድሜ ሲናገር ነበር ፋውል ሰርቷል። በትክክል በቃ አሁን በዛኛውም እንደማይሰማ በቃ የሆነ ነው፣ በዚህም ደግሞ እንደማይሰማ ሆነ ነው። በቃ ልጁ አሁን
ከምንም ነገር ሆኖ ራሱን በዜሮ ነገር ላይ አንድ ቀን እንደሚወጣ ያገኘዋል። ምንጊዜም እየቀለደና እየተጫወተ አይቀጥልም። አንድ ቀን የሚቆምበት ቦታ ይቆማል። አሁንም እየቆመ ነው ያለውና አትና እኔ የገባሁትኝ ለሱ አይደለም። እኔ እሱ ምንም ምለው ነገር የለም። በእኔ አይደለም በራሱ ነው የሚቀልደው። አጋንንትም የሚጫወትበት ከሆነ አላውቅም። እግዚአብሔር ምሕረት ያደርግለት። ግን አንተ አትናድር ነው መልክ ምንም እንትን ቤት በጣም እንትን አትበል። ተባረክ። አይ ንዴት አይደለም። ይሁን እንደምታየው የውዴታ ግዴታ ነው። የውዴታ ግዴታ ነው። ለምን እኛ ክርስቲያኖች ነን፣ ሚዲያው ላይ አለን። ደግሞም እንደዚህ አይነት ነገሮች ሲነሱ ተከታትለን ምንድነው ያልኩሽ ማርከስ አለብን። እንደዚህ አይነት ጽንፍ የያዙ ነገሮች ወይም ደግሞ በጥላቻ የሚነገሩ ነገሮች ሲነሱ ያኛው ትክክል እንዳልሆነ ምንጩ ምን እንደሆነ ማሳየት ስላለብን ነው። እና ጌታ ይባርክሽ። ለምክርሽ እናመሰግናለን። እንዲህ አይነት ነገር ደግሞ እያለን እንቀጥላለን ማለት ነው። እንደዚህ አይነት ነገር ይቀጥላል። ፖዚቲቭሊ በሆነ መንገድ እናድርገው እንጂ ፖዚቲቭሊ በሆነ መንገድ ስብናን የማይነካ ወይም ሞራል የማይነካ ወይም ደግሞ እንደዚህ ዲፕሊ የጥላቻ የሚመስል ንግግር አድርገን አንጠቀመው እንጂ ኖርማል በሆነ መንገድ እንጠቀመዋለን። ምክንያቱም እህታችንን የአዞንባ አታልቅሺ ሲላት የውሸትሽን አታልቅሺ ወይም ደግሞ አሩን የአዞንባ ሲባል ምን እንደማለት እንደሆነ አላቅም፣ ግን ትርጉሙን እውነት ለመናገር ግን የአዞንባ አታድርጊው ሲል እንደዚሁ በከንቱ የሚፈስ እንባ ወይ ደግሞ የውሸት እንባ እንደሆነ ነው። እንደዛ እንዳልሆነ ግን ውስጧ ከተደረገባትና ከተደረገላት የተደረገባት ነበር ደግሞ የተደረገላት አስለቀሳት። የተደረገባት መጥፎ ነገር በተደረገላት መልካም ነገር ጽድቅ ስታየው አስለቀሳት፣ አልቀሳለች ማለት ነው። 7 ገባችሁ፣ ከአንድ ቁጥር ወደ 7 ገባችሁ እናንተ። ለማንኛውም ፖዘቲቭሊ የሆነ ነገሮችን ማስቀመጥ ስላለብን እንደዚህ አይነት ንግግሮች በሚነገሩ ጊዜ ደግሞ ቀደም የተናገርናቸው ብዙ ነገር አለ። እንዲህ ተርኒንግ ፖይንት ይፈልጋል፣ የሆነ መምዘዝ የሚፈልገው ካርድ አለ። እንዲህ አይነት ነገር ስፔስ ላለመስጠት፣ እድል ላለመስጠት የተቻለንን እንጂ እንሞክራለን። በተረፈ የንዴት አይደለም። እኔ አሁን ለምሳሌ ያልኩት አንድ ነገር ነው። ቻሌንጅ አርጌው ነበረ፣ ቻሌንጁን አልተቀበለም። ባልሰማ ይለፈው ወይም ደግሞ ባላየ ይለፈው አላውቅም። ደግሞ ይደፍረዋል ብዬ አላስብም። ግን ቢደፍር ስራ ሰራለው ብሎ ካለ ስራ እንደሚሰራ ማረጋገጫው በአሜሪካን ፔስታፕ ይባላል፣ እኛ ጋር ፔስሊፕ ይባላል። እሱን ይዞ ይቅረብና እናክብረው። ካሳየ እኮ ትክክለኛውን ካሳየ ለማክበር ነው። አይ ስራ ይሰራል፣ እኛ በከንቱ ነው ስራ አይሰራም ብለን ምንለው ልንል። አይ እንደማይሰራ ደግሞ ካረጋገጣችሁ፣ እንደማይመጣ ካረጋገጣችሁ፣ እንደማይሰራ በዛው አረጋገጣችሁ። በድጎማ እንደሚኖር ወይም ደግሞ በጊፍት እንደሚኖር ማለት ነው። አሁንም ገንዘብ ሙያ ስለሆነ ገንዘብ የማግኛ መንገዱ እሱ ስለሆነ ነው ከሚል ነው። እንደ አገባባችሁ ልቀጥልና መዓዛ ከየት ቤተ እምነት ነሽ? እንኳን ደህና መጣሽ። ቢንዬ እንኳን ደህና ቆየኝ። እኔ ፕሮቴስታንት ነኝ። ይሰማል ድምጼ? አዎ ትሰሚያለሽ። አዎ ቢንዬና ያው ያነሳው ሀሳብ ልክ ነው። በእርግጥ ወንድማችንም እግዚአብሔር ማስተዋልን ይስጠው። ምክንያቱም ህይወቱ እየተቅበዘበዘ ነው እያለፈ ያለው ይመስለኛል። የክርስቶስን ዋጋ አላወቀውም አውቃለሁ ይላል እንጂ አላወቀውም። ጌታ ማስተዋል ይስጠው። እንደዚህ አይነት አስቸጋሪ ነገሮች በሚነሱበት ሰዓት ልክ ነው፣ ከስር መቀጨት አለበት፣ መምከን አለበት። እሱ ብሏል የሆነ ሰዓትም እንደዚህ ላይፍ ላይ እኮ ብሏል፣ የሆነች ካርድ ብቻ ነው ከኔ መምዘዝ የሚጠበቀው የሚለው ንግግር አለ። እና ደግሞ እኔን አታቁኝም የሚለውን ነገር አለ። ብዙ ጊዜ የእሱን ላይፍ የሚከታተሉ ሰዎች ይሰሙታል ይሄን ነገር እና ልጁ ወዶ አይመስለኝም። እኔ መንፈስ ነው እንደዚህ የሚያደርገው ብዬ ነው ማስበው። ምክንያቱም ይዘላል፣ አንድ ቦታ ላይ አይቆምም፣ የማይገባበት እምነት ቦታ የለም፣ የማይዘልበት ቦታ የለም። እና ይህ ደግሞ ጤነኝነት አይመስለኝም። እኛ ክርስቲያኖች እንጸልይለት፣ በጸሎታችን ወደ ጌታ በተንበረከክንበት ሰዓት ለአንድ ደቂቃ እግዚአብሔር ማስተዋልን እንዲሰጠው እንጸልይለት ነው የምለውና እኔ እንኳን ከዚህ በላይ ምንም ማለት አልፈልግም። እግዚአብሔር ዘመናችሁን ይባርክ። ቢንዬ ተባረክ። እግዚአብሔር ይባርካችሁ። ለሱ እንጸልይለት ባይኔን ቅዱሳን ጸልዩለት። እኔ ወዶ አይመስለኝም፣ መንፈስ ነው ነው የምለው እግዚአብሔርን በእውነት
አላቅም ብቻ አደራ ምላችሁ ጸልዩለት። ተባረክ ቢንዬ። እሺ ማዚ ተባረክ። የቆንጆ ሀሳብ ነው፣ የሚበረታታ ነው። ያው ያንን ማድረግ እንችላለን፣ እናደርጋለን። አንድ ደቂቃ የሚያልሽው በጉባኤ ላይ ይሁን በዚህ ቦታ ላይ ይሁን በቤት ይሁን ያው እንግዲህ በምንችለው መንገድ እንጸልያለን። ጠላት ሞር እሱን እየተጠቀመ እኛውን የጠላትን ስራ ነው ልናፈርስ የምንችለው በጸሎትም ማለት ነው። እሱን አይደለም የምናፈርሰው፣ የጠላቱን ሀሳብ፣ የጠላትን አመለካከት፣ የጠላትን አጀንዳ ነው። ስለዚህ ለጠላት ለሚሰራባቸው አሰራር ደግሞ ፈቃዳቸውን የሰጡ አካላት ሲታዩ ደግሞ መጀመሪያ ፈቃዳችሁን ከልክሉ፣ ተዉ ልንላቸውም ያስፈልጋል እና እንዳልሽው አስፈላጊ በሆነበት ታይም ላይ አስፈላጊ በሆነበት ጊዜ ላይ ጸሎትን እንጸልያለን። ጸሎት አስፈላጊ ነው። ኤኒታይም አስፈላጊ ነው። በጸሎትም እማምን ሰው ነኝ እና ጸሎት ይጸለይለታል፣ ችግር የለም። ግን ደግሞ ሆን ብለው ልበደንዳኖች ደግሞ አሉ። እንደነዚህ አይነት መሰሉ ልበደንዳኖች አሉ። ሆን ብለው በመጡ ጊዜ ደግሞ መንገዳቸውን የሚሄዱበትን መንገድ ማፍረስ ማምከን ተገቢ ስለሆነ ያንን እናደርጋለን። እህታችን ማዚ ሀሳብሽን እንደ ገንቢ ሀሳብ አድርገን እንወስድና እንግዲህ የሰማችሁን እኔም ብቻ አይደለም ጸልዩለት እንጸልይለት ነው ያለችው። ቤታችንም ስንሆን ወይ በቸርችም ስንሆን አስበ ነው ጠላት እንዳይጠቀምበት ያንን እናደርጋለን። ከዛ አልፎ ሲመጣ ምናምን ግን እንደው ያ ዘመን ላይ ሆነን አሜን ብለን እጃችንን እንዳነሳ ነው አሁንም እጃችንን አናነሳም። ግራን ሲመጣ ቀኝ እንሰጥ ምናምን ብሎ የመረዳት እንትን ባልነበረበት ጊዜ ላይ ኦኬ ብለን ዚስ ታይም ግን አይሰራም ብለ ደግሞ አይሰራም ማለት እሱ ቃሉን እየሻር ነው ሳይሆን ቃሉ ምን ማለት ነው እንደዚህ ማለት ነው ብለን ደግሞ መርመር ያስፈልጋል። አይ ቲንክ ቃሌ አሌክስ ይቀድማል መሰለኝ። አሌክስ ቀጥል። እሺ ከየት ቤተ እምነት ነህ? ቢኒዬ እዚህ ጋር መዓዛ ያለችውን ሀሳብ አንዴ እህታችን አይ ጥሩ ሀሳብ ነው። አንዴ ላውራና ልወርድ ነው ቢኒዬ ከቅርታ ጋር ለወርድ ብዬ ነው። አይ ሀሳቡን ነው እኛ የምንቃወመው ሰውየውን አይደለም ለማለት ነው። ምክንያቱም እዚህ ጋር የሚናገረው ነገር ሰዎችን የሚያጠፋ ነው፣ ለወንጌል እንቅፋት ስለሆነ ነው እንጂ ለሱ መልስ የመስጠት እሱስ አይደለም። እሱን ሃይላይት እንድታደርጊ ነው። እኔም በእንደዛ ባልሆን አልገባም ነበር። ይሄ ለወንጌል እንቅፋት ነው። ወንጌል እየሰበክን ባለንበት ሰዓት ሕፃናቶችን የሚያደናቅፍ ነው። ስለዚህ እንደዚህ አይነት ነገሮች ሲነሱ ሰውየውን እርሱትና የሚናገረውን እንጂ ቢኒ ጋ እኮ ምንም ግንኙነት የለውም፣ እኛ ጋር ግንኙነት የለውም ሰውየው ዊዶን ኢቭን ይቻላል። ግን ለተጠራንበት ነገር ወንጌል ለመስበክ እንቅፋት የሆነውን ዝም ካልን እንደ ቸልተኛም ስለምንቆጠር ነው። እኔ ቁጭ ብዬ ነው የምሰማው ሁሌ። ግን እዚህ ጋር ማለፍ አልቻልኩም። አይ ይሄ ለወንጌል እንቅፋት ነው። ለእምነት ብቻ አይደለም፣ ለሀገር እንቅፋት ነው፣ ለብዙ ነገር እንቅፋት ነው። ቢኒ እግዚአብሔር ይባርክ። እንደዚህ አይነት ድፍረት የሌላቸው ሰዎች አሉ። ለእነዚህ አይነት ሰዎች መልስ የሚሰጡ ደግሞ እግዚአብሔር ያስነሳቸው ሰዎች አሉ። ይህ አገልግሎት ነው። ከዛ አንጻር ተመልከችው። ጌታ ይባርካችሁ። እንግዲህ እንዳልሽው እንጸልያለን። እንደ ሀሳብ ነው የተቀመጥኩት። ማዚ አይ ልክ ነው አሁን ያለሽ አንቺ ተሳስተሻል ብሎ አይደለም። አንቺ ግን እንደዛ አይነት ሀሳብ ያሰብን ወይ እንደዛ እሱን ልጁ ላይ አተኩረን ከሆነ ልጁ ላይ ሳይሆን አሰራሩ ላይ ነው የሚል ለመግለጽ ነው የተጠቀመውና የሁለታችን ፖዘቲቭ ነው እና በጎ ነው የወሰደው። እሱም ልልሽ ፈልጌ ነው እና መጸለይ ያለብን ያው ስላልጠራሁት ነው እንጂ ጤናውንም በተመለከተ ብለሻል። አዎ እግዚአብሔር ይፈውሰው፣ ልክ ነሽ እና እግዚአብሔር ይፈውሰው። ግን ጤነኛ ነኝ ብሎ መሟገትም ጥሩ አይደለም። እንዲህ አይነት ችግር አለብኝ ብሎ ማሳወቅ ይፈልጋል። አሁን ጌታ ኢየሱስ አይኔን ማርልኝ ነው አይደል ያለው? የአይን ችግር ስለነበረበት ነው። ስለዚህ የአይን ችግር አለብኝ ማለት አለበት አንድ ሰው ከአይኑ ችግር ለመፈወስ ማለት ነው። የመስማት ችግር አለብኝ ማለት አለበት አንድ ሰው ጆሮ እንዲፈወስ ማለት ነው። እንደዛም ብቻ ማለት አይደለም፣ ፈቃድን መስጠት እንደማለት ነው የቆጠርኩት እና ወደዚህ አይነት ደረጃ ካልመጣ ያለበት የስነ ልቦና ችግር ወይም ደግሞ የሳይኮ ችግር ወይም ደግሞ የጤና ችግር ወይ ደግሞ የስነ አእምሮ ችግር ምናምን እንዲሁ ሊፈታ አይችልም። እንዲሁ ጸሎት የማናባክናቸው ጸሎቶች አሉ። እንዲህ የሚባክን ጸሎት ሊሆን ነው እንደዚህ ስፔሲፊክሊ ባልተነገረ ወይም ፈቃደኛ ለመፈወስ ፈቃደኛ ባልሆነበት ነገር ላይ ብንጸልይ፣ ነገር ግን እግዚአብሔር ስለሚሰማ እግዚአብሔር ያደርጋል።
እንጸልይለታለን እንዲፈወስም ማለት ነው። እና ተባረኪ። አሌክስ ጋር ልሂድ። ሀሳብሽን አልገተውትም አይደል? እሺ ተባረኪ። አይ እሺ ተባረክልኝ። እሺ ተባረኪ። ለታችን አሌክስ ወደ አንተ መጥቼ ነበር። እንኳን ደህና መጣ። ከየት ቤት እምነት ነው ወንድማችን? አሌክስ ለቆጠራ ነው የገባው ወይስ ለሀሳብ? ከፕሮቴስታንት ቤተ እምነት ነው። እሺ እሺ ወንድማችን እንኳን ደህና መጣ። ሀሳብን ቀጥል። አሳጠረ ማለት ኦኬ። ያው እኔ አሁን ሁላችሁም ያነሳችሁትን ሀሳብ ያስማማኛል። ከኛ የሚጠበቀው ሁሌ የገባ ጥሩ ነገር በጎን ነገር ማውራት ነው እንጂ አሁን የሚያወራቸው ነገሮች እንደ ስጋ ስታስበው በጣም የሚያናድዱ ነገሮች ያነሳል። ተደራጅተን ነው እንደዚህ አድርገን ገብቼ እንዲህ ተጠምቄ እንዲያረኩት ምናምን እያለ ሲያወራ ነበር በቀደምና ያው ስሜት ይነካል። ግን ምን ታስባለህ? እኛ ይቅርታ የተደረገልን ህዝቦች ነን፣ ምሕረት የተደረገልን ህዝቦች ነንና ምሕረት እናደርግለታለን። እሱ አሁን እንደ ቀልድ ነው የሚያስበው። በዚህ ጋር እንዲያረኳቸው እንዲሸወርኳቸው እንዲናቸው ምናምን እያለ ነው የሚያወራው። ግን እሱን ከተከተለን ገባ የቆምንበትን ዓላማ አንስተዋለን። እኛ ወደ እኛ እኮ ህብረት ሲቀላቀል ደስታችን የሆነው እኮ እውነትን ተገለጠለት ብለን ነው እንጂ እሱ መጣ ቀረ ለእምነቱ የሚጨምርለት ነገር ምንም የለም። ግን በቃ ደስታችን የነበረው የሱ መዳን፣ የአንድ ሰው መዳን በሰማይ ደስታ እንደሚሆነው እኛም በዚህ በምድር ደስታ ነበረን። ስለዚህ እሱ በዚህ መንገድ ግን አላየውም። ያው በቃ አራዳ ነኝ ብሎ ስለሚያስብ ማለት ነው። እርድና ግን ይሄ አይደለም። ደግሞ በእግዚአብሔር ቃል መዘባበት የሚቻል አይመስለኝም። መድፈሩም እኔ በጣም በቃ ይገርመኛል። ከዛ ደግሞ ልክ እንደዛ መንፈሳዊ ነገር ያወራና እንደዚህ ሆንኩኝ ብሎ ደግሞ ወዲያው እዛው ላይቭ ላይ ያለ ሲሳደብ ትሰማዋለህ። ስለዚህ እኔም በእናንተ ሐሳብ እስማማለሁ። ለስጋውም ለምኑም ጸሎት ነው ለሱ የሚያስፈልገውና በእነማዚህም ሐሳብ እስማማለሁ። በቃ ሌላ እኔ ምንም ምለው ነገር የለም። በጣም አመሰግናለሁ። ጥሩ ሐሳብ ነው ቢኒ። እንዲህ አይነት ነገሮችን መወያየትና እንዲህ የሚነሱ አሁን ዘርፌ ላይ ያነሳው ሐሳብን ገባ ሌላ ሰዎች ደግሞ ሊያምኑ ይችላሉ። የሚከተሉት ማአት ሰዎች አሉና የማጣጣል ነገር እየሰራ ስለሆነ እንደዚህ ደግሞ አይነት መድረኮች እየተዘጋጁ ጀስት ብናወራበት ጥሩ ነው። በጣም አመሰግናለሁ ቢኒ። ተባረክ። ሄሎ ሶሪ አይ እንትን ብዬ ነው ለካ ሚዩት አድርጌው ነው። እና ቴንክ ዩ ተባረክ ወንድማችን፣ ቆንጆ ሀሳብ አንስታል። እና አይ ስንነካ ለምን ማለት አለብን? ወንጌል ሲነካ ወንጌሉ ሲነካ ካላመመ ያ ወንጌል ያንተ አይደለም ማለት ነው። ወንጌሉ ሲነካ ካመመ በእውነትም ወንጌሉ ያንተ ነው ማለት ነው። በአንዳንድ ሰበብ ምክንያት ተደርጎ ሰዎች ወንጌልን ነው እየነኩ ያሉት ማለት ነው። ወንጌልን ሲነኩ አንተ የዳንክበት ነው ያ ወንጌል ማለት ነው። ስለዚህ ሲነካ ሊያምሽ ይገባል፣ ሊሰማ ይገባል። ወንጌሉ ሲነካ ካልተሰማህ ምንም ካላልክ ያ ወንጌል ያንተ አይደለም ማለት ነው ማለት ነው። ስለዚህ ከዚህ አንጻር ወንድማችንን ዮናስ ሙሉነህ ልናቀናው እንሞክራለን። ግን ልጁ በዚህ ለመቅራትም ፈቃደኝነትን ይፈልጋል ማለት ነው። ስለዚህ ፈቃደኝነቱን በገፈፈ ሰው መካከል እንደዚህ እያሳደደ ደግሞ በወንጌል እያገለገሉ ያሉትን አካላትን እያሳደደ ሊመታ ሊያሸማቅቅ ከዛም አልፎ ቤተ እምነት ጎራ ላይ እየገባ ሊያገጫጭ ሲሞክር ተው ልንለው ግን ያስፈልጋል። ተው ብንለው በተናገረበት ቋንቋ ብቻ ማለት ነው እንጂ ጉልበት በመለካካት ምናምን አለ። ለሱ የተናገረን እንቀጥላለን። አሁንም እኛ እንበቃለን ላይክ እንደዚህ አይነት ነገሮችን እየተከታተሉ ምናምን ለማርከስ እኛ እንበቃለን፣ ግን አይሳካልም። ደስ የሚለኝ በኦርቶዶክሳውያን እምነት ኦርቶዶክሳውያን ካላችሁ ላስገባችሁ። በኦርቶዶክሳውያን እምነት ያሉም ልክ እንደ ሚኪ ፖዘቲቭ አመለካከት ያላቸው ነቅተዋል፣ ገብተዋል። ምን እንደሆነ ተልእኮ ምን እንደሆነ ሀሳብ፣ አጀንዳ፣ ዓላማ ገብቷቸዋል። ስለዚህ ምን ይላሉ?
እንዳይቀበሉ ደግሞ ቦታ እንዳይሰጡ ተዘጋጅተዋል። ኦልሬዲ አውቀውበታል ማለት ነው። አሁን ግን እየፈለክ ያለው ትንሽ ተርኒንግ ፖይንት አለ፣ ያንን የሚያጨልም ያንን የሚያደበዝዝ ነገር እስኪ በዚህ ልምጣ በዚህ በመጣባቸው ብለህ ሞክሬዋለሁ፣ አሁንም ተናግሬዋለሁ፣ እናገረዋለሁ። አሁንም በግብረ ሰዶሙ መጣ፣ አልተሳካም፣ ተመታብክ። ሙሉ ፕሮቴስታንት ምንድናቸው ግብረ ሰዶም ናቸው ብለህ ተናገርክ፣ አልተሳካልህም። ከዛ በመከፋፈል መጣ፣ አልሆነልህም። እንደገና የአንዳንድ ሰዎችን ቪዲዮ እንደነ በጋሻው አይነት አገልጋዮችን ስለ እኔ ተናገሩ ብለህ መጣ፣ አልሆነልህም። ትዝታውን አነሳ፣ አልሆነልህም። አሁን ደግሞ እስኪ በዘርፌ ከተሻለ በዘርፌ ይሻል ይሆናል ብለህ የዘርፌን ይዘህ መጣህ፣ አጀንዳውን የራስህ አድርገህ ማለት ነው። ስለዚህ አይሳካልህም። አሁንም እየተከታተልን እናመክናለን ለማለት ነው። ተባረኩ ስለሰማችሁ። ዮሐንስ እንኳን ደህና መጣክ። እንግዲህ እንኳን ደህና ቆየኝ። በጣም ረጅም ጊዜ ነው። በሰላም ስለሆነ ስላየሁ በጣም ደስ ብሎኛል። ሁላችሁም ሰላማችሁ ይብዛ በዚህ ያላችሁ። እንግዲህ በጋሻውና ዘርፌ ሲነሱ አንድ አንደበታቸውን ሲከፍቱ 1000 አንደበቶች ነው እነሱ ላይ የሚከፈተው። እግዚአብሔር በእነሱ በጣም ስለሚሰራ መነጋገሪያም ስለሆኑ እግዚአብሔር የተመሰገነ ይሁን ለዚህ ስላበቃቸው። ቸርነት ሚታር ስለዚህ እነዚህ ሰዎች ያው እግዚአብሔር በእነሱ በጣም ስለሚሰራ ነው። በጣም ነው የገረመኝ። እሱ ብቻ ዮኒ ማኛ የሚባለው ሰው ብቻ ሳይሆን ሌላም ሰው ያው የምታውቁት ሰውም እንዲሁ ቤት ከፍቶ በእሷ ላይ አንደበቱን ሲያላቅቅ ሰምቻለሁ። ፐርሰናል ነገር አይደለም እኛ ለእሷ የሚያከራክረን፣ ግን ለእግዚአብሔር ያላት ቅናት። በተለይ ደግሞ ቤተክርስቲያን እንግዲህ እንደ ቤተክርስቲያን የሚሆን እንደ አገልጋዮች ይሁን ብቻ ወደ ክርስቶስ የመጡትን ሰዎች ላይ የሚያደርጉትን ድብደባና ስም ማጥፋትና ማሳቀቅ ከቨራፕ ለማድረግ የዚህን ያህል ርቀት መሄድ በጣም ከቀድሞ ጀምሮ ብዙ ምስክርነቶች አሉ። እንዴ እነ መሪጌታ ጽጌ እኮ በገዳም ነው ተደብድበው የመጡት። ሞቱ ብለው ሲተዋቸው ነው ተነስተው የመጡት በደብረ ሊባኖስ ገዳም። መሪጌታ ጽጌ ስጦታው ሌላም አገልጋይ አለ በታድሶ ቤት ያለ የሚያገለግል ሰው ወንጌልን ካገለገለ በኋላ በከርቼለው ሚካኤል እንደ ወደ ጓሮ ቀስ ብለው ወደዛ ሩም እስቲ እንሂድ ምናምን ብለው ወስደው አይኑ እስኪያበጥ ድረስ ደብድበው የለቀቁት። ምንድነው ግፍና ማሳቀቅ? ሰው መደብደብ ብርቅ ነው እንደዛ? ቤት በደንብ ነው የሚደበደበው እኮ። እንዴ ታሪክ እንምዘዝ ካልን እኮ እሳት አትጫሩ፣ አብራችሁ እንትን አትበሉ፣ ከቤት አባሯቸው እየተባለ ስንቱ ነው ከቤት የተባረረው። ስለዚህ እንደውም ዘርፌ የተናገረችው እንደ አገልጋይነቷ ሲያንስ ነው እንጂ ሲበዛ አይደለም። በጣም ያነሰ ነገር ነው በእርግጠኝነት እየተጠነቀቀችው እንደተናገረችው። ስለዚህ እኔ በጣም ነው የሚገርመኝም ዮኒ ማኛ የሚባለው ሰው ዮናስ ሙሉነህ እኔ ሲሪየስሊ ሰው እሱን መስማቱ በጣም ነው የሚገርመኝ በእውነት። እኔ ድሮም ዝም ብሎ ኢንተርቴንም ስለሚያደርግ ኢንተርቴን ብለን እንስቃለን እንጂ እሱ የሚናገረውን ነገር በቁም ነገር መስማት ግን ሞኝ ሰው ሁልጊዜ ቅድምም ጽፍ ያለው መሀይም ሁልጊዜ ሁሉ ነገር የሚያውቅ ይመስላል። ደፋር ነው፣ በጣም ደፋር ነው። መሀይምነትና ድፍረት ኮሪሌሽን አላቸው። መሀይምነት ሲጨምር ድፍረትም ይጨምራል። ፖዚቲቭሊ ኮሪሌትድ ናቸው አይታችሁ ከሆነና ለዚህ ነው የሚዳፈረው። እንደውም ከድፍረቱ የተነሳ አንድ ጴንጤ ነው የማስቀረው አንድ እስኪቀር ድረስ ሰብኬ ነው ማወጣዋል እና አይታችኋል። እንግዲህ በሱ ስብከት ሰው ሲወጣ አንዳንድ ጊዜ ዝም ስንል እንደው የተማሩ ሰዎች ቴዎሎጂ የሚያውቁ የሌሉ ይመስል ማለት ነውና የትም አይደርሱ። ደስ የሚለኝ ነገር የትም የሚደርሱ ሰዎች አይደሉም። እኔ በጣም ይቅርታ አድርጉልኝ እንደው መሀይም ለማለት መሀይምና ጅል ልምራ ብሎ በድፍረት እንትን ሲል እኔ ትልቁ ዌፐኑ በነገራችን ላይ ስድብ ነው። አይታችሁ ከሆነ ታሪክህን አውቃለሁ ሰበስባለሁ እና ይሄ አሁን እኔ በጣም ጠንካራ ቆዳ ነው ያለኝ። አሁን ዝሆን 8 ሴንቲሜትር ነው ቆዳው ይባላል። የኔና የቢኒ ምናልባት 10 ሴንቲሜትር ሁሉ ሳይሆን አይቀርም። አሁን እሱ ሰድቦን አገላብጦ መላጣ ምንትስ ምናምን ቢለን አሁን ምንኛ ለክርስቶስ እኮ ገደሉን ብለን አይደል ስማችንን ለጥፈን ይወጣ ነው። ልንሞት እኮ ነው። ለናምን ብቻ ሳይሆን ልንሞትም ነው የተጠራ ነው። የሱም ማሳቀቅ ይሄ ድሮ በሰፈሩ ሴቶች ሲጣሉ አሉ። ልክሽን ነው ምነግርሽ በር ላይ ቆመው ወገባቸውን ይዘው እነግርሻለሁ አንቺ ምናምን ሲባባል ሰው ሁሉ በቃ ሚስጥርሽን ነው ማወጣው። የሴትኛ ዳሪ መንፈስ ነው ይሄ ስድብ። የሴትኛ ዳሪ ይሄ መንፈስ ነው በ21ኛው ክፍለ ዘመን
በ2018 በኢትዮጵያ በ2026 እንዲህ አይነት መንፈስ ይዞ መገለጡ እሱን የሚፈሩ ሰዎች ይገርሙኛል። መሳደብ ይችላል። ስለዚህ ወንጌልን ማቆም አይችሉም። ምክንያቱም ቢንዬ በርካታ ሰዎች አሁን ማንም ሳይመሰክርላቸው ወንጌልን እየተቀበሉ ክርስቶስን እየተቀበሉ አንብቤ መጣው ይሉኛል። እኔ ሳነበው ቤተክርስቲያን እንደምትለው አይደለም። ከዛ ማብራሪያ ስጠይቅ መናፍቅ ልትሆኝ ነው አሉኝ። መንፈስ ቅዱስ ራሱ እግር ይዞ በእግሩ እየተራመደ ሰዎች ጋር እየገባ እያስተማረ እየመለሰ ነው። እንኳን መንፈስ ቅዱስ እኮ ይኸው ኔትወርክ ቤታችን ገብቶ አይደል እንደ ቢኒ ባለበት በለንደን እኔ ባለበት በአዲስ አበባ ሌሎችም እኮ በተዘጋ ቤት ውስጥ እንደ ኢየሱስ አልፎ ገብቶ እኮ ነው። መንፈስ ቅዱስማ ቃሉማ መንፈስ የሆነው ቃልማ እንዴት አልፎ ሰዎችን አይነካ? ስለዚህ እነዚህ ሰዎች ዝም ብለው ነው የሚለፉት። እዚህ ላይ ደግሞ ሌላም ነገር ሰምቻለሁ። ጾሙ ሲጀመር ነው ምናምን ያሉት ነገር እንደውም ቢኒ ሰሞኑን በጾሙ ዙሪያ ብናውራ ጥሩ ነው። ከረሃብ አድማ ያነሰ ጾም በደንብ አስምሩበት። ረሃብ አድማ እስር ቤት ረሃብ አድማ አድማችሁ መልስ ታገኛላችሁ። በነገራችን ላይ መንግስትም እኛንም እንዳያሳጡን ቢሞቱ ደግሞ በእኛ ሰበብ ብሎ ምግብም ከሆነ ጥያቄያቸው ኬዛችንም ቶሎ ይታይ ከሆነ መኝታም ከሆነ ያስመልሳሉ። በነገራችን ላይ ይሄ እኮ ምንም ነገር አያስመልስም። ዝም ብሎ ሰዎች የሆነ ወሬ ደርስና ይሰበሰቡና ከዛ በኋላ ጾምን ይሉና ጥያቄ የላቸው አጀንዳ የላቸው። በነገራችን ላይ ጾሙ ሲጀመር ምናምን ጾማችንን እንዴ አረ እግዚአብሔር አያውቀው። ኢሳይያስ 58 እኔ እንደዚህ አይነት ጾም አልፈልግም ማለት ደግሞ ይሄ ጾም ነው እንዴ ነው የሚለው። ስለምን አልመለስክልንም ሰውነታችንን አድከመን አላቅም አላቸው። ክሉ አላቸው ክሉ። ስለዚህ እውነተኛና ትክክለኛ ጾም ቢንዬ ሌላ ጊዜ ስለ ጾም እንትን ስትል በጣም ወደ 6 የሚሆኑ መጽሐፍ ቅዱሳዊ ጾሞች ሁለተኛ ዜና 23 ላይ አንደኛ ሳሙኤል ላይ ኢዮሳፍጥ የጾመው ለጥበቃ እግዚአብሔር እንዲጠብቀው ዓላማ ይዞ አንደኛ ሳሙኤል 76 ላይ ለንስሐ እግዚአብሔርን በድለናል ብሎ የጾሙበት የአስቴርን ታሪክ እናውቀዋለን። አስቴር 4:3 ላይ መሳፍንት 20:26 ላይ ለምሪት እግዚአብሔር እንዲመራቸው እንውጣ እግዚአብሔር ወይ አንውጣ እባክህ ምራን አሳየን ብለው ዓላማ ያለው ጾም ነው። ሳያነጣጥር የተኮሰ በመጽሐፍ ቅዱስ የለም። ስለዚህ ይሄም ጾም ሆኖ ምን ቅድም ብለዋል እኮ ዛፍ በሌለበት እንቧጮም ዛፍ ነኝ ይላል ምናምን ይላሉ አይነት ነገርና ጾም በሌለበት ይሄም ጾም ነኝ ይላልና እውነት ነው። ለማዋረድ ለመሳለቅ አይደለም፣ ግን ትክክለኛ ጾም አይደለም። ትክክለኛ ጾም ምን እንደሆነ እናሳያለን። የወንጌል አማኝ በተለይ የማይጾም የሚመስላቸው ሰዎች የወንጌል አማኙ ቸርች በር ላይ ያለ ማስታወቂያ በመንገድ ሲያልፉ ማስታወቂያ ይመልከቱ። ከሳምንት አንዱን ቀን የጾም ጸሎት ቀን አለ። በሳምንት አንዴ በአመት 52 ቀን በተረፈ 20 ቀን 25 ቀን ከምግብ ሁሉ በመከልከል የፕሮቲን ለውጥ በማድረግ አይደለም። ከስጋ ፕሮቲን ወደ እንትን ፕሮቲን ወደ አተር ፕሮቲን የመለወጥ ጉዳይ አይደለም። ስለዚህ እግዚአብሔር ይረዳናል። አይዟችሁ፣ የማንም ልብ አይውደቅ። ወንጌል ጠንካራ ነው። የተተከለው ጠንካራ መሰረት ላይ ነው። እግዚአብሔር ከኛ ጋር ነው። በወንጌል ላይ እግዚአብሔርን በሚሰብኩ ሰዎች ላይ አፋቸውን የሚከፍቱ እንዴት እንደተቀጡ አይተናል። ወደፊትም እናያለን። እግዚአብሔር ምሕረት እንዲያደርግላቸው ነው የምንጸልየው እኛ። ተባረኩልኝ ቢንዬ፣ ተባረክ። እሺ ተባረክ ዮሐንስ ጆን ነካክተዋል። እሺ እንሄድበታለን። እውነትን በተለይ ስለ ጾም ጉዳይ ላይ ያነሳው እሱ ሀሳብ አሪፍ ነው። አሁን ጾም ይዟላ። ዛሬ ምንድን ነው? ሮብ ነው። ዛሬ ሰኞ ነው። ዛሬ ነው መሰለኝ የተያዘው። ዛሬ ነው የጀመረው። ዛሬ ጀምረዋል። ይኬድበታል። እነሱ ጾመው ነው እኛን የማይጾሙ ብለው ይከሱናል። እነሱ የሚጾሙ ጾም የምን ጾም እንደሆነ አያውቁትም። ማለት ስም ይሰጡታል። ላይክ የውዳዴ ጾም ይሉታል፣ ጽጌ ጾም ይሉታል፣ የሆነ ሌላ ደግሞ ምንድን የሆነ ጾም ይሉታል፣ የክርስቶስ ጾም ይሉታል። አንዳንዱን አይደል? እስኪ ጾሙ ጋር እንመጣበታለን። እውነት ነው። እንደዛ ብለን ሀሳብ በደንብ መስጠት አለብን፣ ቤት ከፍተን ማለት ነው በደንብ በስርዓቱ እና ጊዜውም ስለሆነ ደግሞም ስለሚመለከተን ማለት ነው። ፍልሰታ ጾም በጣም ብዙ አይነት ጾም ነው ያለው። ጽጌ ጾም፣ የነነዌ ጾም፣ የእንትን ጾም ስም ብቻ አለው። የስጢፋኖስ ጾም ነው የሌለው እንጂ ወይ ደግሞ የእንትና የወንድማችንና እህታችን አስቴርና ማን የጾሙት ጾም እንደዚህ የእነሱን ስም እየጠሩ ነው እንጂ ማይጾሙት የጾም ማለት ብዙ አለው ማለት ነው። ኦኬ ግን ስትጾሙ የሚለውን አያነቡልህም።
ስትጾሙ እናንተ አያስታውቅባችሁ። በቃ ለታይታ አትጾሙ። በቃ የሆነ ቀን መጣ ወቅት መጣ ብለህ አትጾም። ስትጾም በስውር የሚያይ አምላክህ በግልጽ ለሚከፍል አምላክ እያሳወቅ ተቀባብተህ በቃ ጾም ያለው ምናምን ሳትል ጾም ጸሎት ታወጃል አይደል? አሁን ተጀምሮ የለ በቤተክርስቲያን ጾም ጸሎት እየታወጀ ነው። ጥሩ የቤተክርስቲያን አሰራር ወይም ደግሞ ላለው ነገር ይጠቅማል፣ አሪፍ ነው። ግን ጾም ጸሎት አውጆ ጾም ጸሎት ማወጅ በየመቼው ነው በየትኛው ጊዜ ነው የምታውጀው እንዳትለን። የሆነ ወቅት ሲመጣ ለሆነ ለፈለጉት ነገር ላይ ወይ በሀገር ጉዳይ ሊሆን ይችላል፣ በተለያየ ጉዳይ ላይ ሊሆን ይችላል፣ ወይ በሚመጣ የሪቫይቫል ጥማት ሊሆን ይችላል። በተለያየ ርዕስ ላይ የጾም ጸሎት ይታወጃል። ርዕሱ በሆነበት ጊዜ እንሄድበታለን። ለማንኛውም ስለዚህ በዚህ ግለሰብ አኳያ እያየን ያለ ነው። እውነትም ድፍረት ነው። ከድፍረት ያለፈ ነገር የለውም። በእውቀት እንደውም ዮሐንስ እንትኑ ላይ ትሄድበታለህ ብዬ ነበር። ቴዎሎጂ ላይ ተርሙ ላይ ትንሽ ያንቦጫረቀው ነገር ስለነበረ እነሱን ይመለከታል። እነሱ ናቸው እንዲህ ቢያስተምሩት። ኦፍኮርስ የእኛ ትምህርት እንዲህ እንዳልሆነ ይታወቃል። እና ከኢየሱስ ክርስቶስ ብሎ ያነሳበትን ሀሳብ እንደ አስፈላጊነቱ ወይ ወደ በኋላ ጊዜ እናነሳዋለን። ኒና የጠፋ ሰው ኒና መጽሐፍ አስመርቆ መጣ። ኢትዮጵያ ገብተህ መጽሐፍ አስመርቃ መጣ አሉ። እውነት ላስወጋው እስኪ ኒና። ወይዬ ቢኒ እንዴት ናችሁ? ደህና ናችሁ? ሰላም ነው። የጠፋ ሰው ከየት ቤተ እምነት ነው? አሁን ከመጥፋት የተነሳ ቤተ እምነት ራሱ ጠፍቶ ቀይሬያለሁ። አሁን እንደየሆነ ማኛ ሊሆን ነው አለለ። እሺ እንኳን ደህና መጣ። ከረጅም ጊዜ በኋላ ነው። እንኳን ደህና መጣ። በጣም ተጠፋፈን እና ቢኒዬ በጣም ያው ቴንክ ዩ ስላስገባኝ። በዚህ በማኛ ጉዳይ እኔንም ደብሮኝ ነበር። እንደ ስታወራ አይቼ ደስ ብሎኝ ነው የገባሁት። ምንድነው እኛ በዚህ በሱ ጉዳይ መሸወር የለብንም። እንደ ህፃን እንደሚያወራ ሰው አድርገን ዳሪ አስይዘን ዝም ብለን ማለት እንሰጣለን። ልክ እንደሱ አይነት ሰዎች ሀሳቡን የሚቀበሉ ሰዎች አሉ፣ ምንም ማያውቁ ማለት ነው። ለነዛ አይነት ሰዎች እውነት እንዳይሆን ያው ልክ እንዳንተ ሰዎች ገብተው ቢያወሩ ደስ ይለኛል። አሁን ላይ እሱ ያው ያለው ፖዚሽን መሀል ላይ ስለሆነ ወደዛ እየገፋ ወደዛ ዓለም ወደ እነሱ ወደ ኦርቶዶክስ ለማሄድ ስላሰበው በዚህ ሰዓት ላይ የተኛውንም የሆነ ፓወር ተጠቅሞ እነሱ እንዲወዱት ለማድረግ ነው ራሱ። እና ምንም ቢሆን አይፈረድበትም። ያው እግዚአብሔር ልብ ይስጠው ብለን ክፉ ነገር ሲናገር እኛ እንደ ራሳችን ሃይማኖት አድርገን ያው መልስ እንሰጠዋለን፣ ግን አንሰዳደብም። ቅድም አሌክስ እንዳለው መልስ እንሰጠዋለን። ደስ ብሎኛል። ቪዲዮ ራሱ ላይ እየሰራንም ቢሆን እኛም ለራሳችን እምነት እንታገላለን። ባይዘው ይሄ ሰው እንግዲህ እኛ ሳንወለድ የጀመረ ሰው ነው። እስካሁንም ያው እያወራ ነው። ጸጉሮቹም ፊት ለፊት ያለው ጸጉሮችን ጨርሰው ከኋላ አምጥተው እስኪ ተክል ድረስ ይሄን ሁሉ እየለፋ ያለ ሰው ነው ሚዲያ ላይ እና